ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ይህን ነው የተቃወሙት ጳጳሱ። ትክ ናቸው። ይሄ የባልቴቶች መዝሙር ስለሆነ ማለት ነው። ፍጡር ቤዛ መሆን አይችልም። ይሄ ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። የአብርሃም የይስሐቅ የያዕቆብ አምላክን የሰማይ የምድር ፈጣሪ ልዑል እግዚአብሔርን ማንም ሰው የምናመልከውን አምላካችንን እግዚአብሔር ማንም ሰው በእውቀታቸው እነ ዶክተር ጥላይ እንኳን አልጨበጡትም። ሌሎች ከዚህ በፊት የነበሩና አርምስትሮንግ ኔሪ ጋጋሪ የተባሉ ጨረቃ ላይ ወጡ የተባሉት አስትሮኖሚዎች አልጨበጡትም፣ ሊጨብጡትም አይችሉም። ራሽያ በለው አሜሪካ በለው የትኞቹም ዓለማት በጣም እውቅ ሳይንቲስቶች ነበሯቸው። አንዳቸውም በእውቀታቸው መጠን አልጨበጡትም፣ ሊጨብጡትም አልቻሉም። ሳይንስም ሊገልጠው አይችልም። እግዚአብሔር ትልቅ ነው ብሎ የሚለው ቃል ሌላ ቃል ስለሌለ በቃ በዚሁ ሌሎቹን ተራራው ትልቅ ነው፣ ፎቁ ትልቅ ነው፣ እንትና ትልቅ ነው ብለን በምንልበት ቃላት እንለዋለን እንጂ የሰው ፊደልና የሰው ቃላት እንኳን ራሱ አይገልጠውም አምላካችን እግዚአብሔርና የፊደላት ብዛት እውቀት አይገምተውም። መንፈሳዊ ዓይኖች ተከፍተው ካላዩት መንፈሳዊ ዓይኖችን ደግሞ የሚከፍት እግዚአብሔር ነው። መንፈሳዊ ዓይኖች ደግሞ የሚከፈቱት የሕያው እግዚአብሔርን ቃል መጽሐፍ ቅዱስን ሰው ሲያነብ ነው። መንፈሳዊ ዓይኖች ተከፍተው ካላዩት ቃሉ ሞኝነት ነው አውቀናል የሚሉት እና ጌታ እንዲረዳህ ጸልይ። ያስከውንም እውቀት እንዳለ ይዘህ ምታውልህ ማለት ነው። ዓለም በጥበቧ እግዚአብሔርን ስላላወቀች በስብከት ሞኝነት እንዲድኑ የእግዚአብሔር በጎ ፍቃድ ነው። በመቼም ቢሆን አውቀው ታያውቁ። ከዚህ በፊትም የነበሩ አንቱ የተባሉ እነ ዳሪዮን ሁሉ ማለት ነው በዚህ ዓለም አይደው ነው እንግዲህ ብዙ መረጃዎች ይወጣሉ። በህይወቱ ፍጻሜ ላይ ንስሐ ገብተው ነው የሞተው ምናምን ነገር የሚባል ነገር አለ። እንግዲህ ጀርመኖች እዛው ቤተሰቦቹ ናቸው የሚያውቁት ያንን የሰማ ግን ደግሞ ብዙ የተጻፈ አለ። ንስሐም ገብተው ከሞተ ሰየው ነፍሱን አትርፏል። ግን ለብዙ ሰው ደግሞ እንክርዳድ የሆነ አጋንንታዊ ዘርን ዘርቶ ሰው በአምላኩ በእግዚአብሔር ላይ እንዳይታመን አድርጎ የክፉን እውቀት በምድር ላይ ዘርቶት ሄዷል። ግን ብዙዎቹ የሉም። እግዚአብሔር የለም ብለው ያሉት እነሱ ዛሬ የሉም። ያ ጌታ ግን ዛሬም በዙፋኑ ላይ አለ። ዓለማትን የፈጠረ ጌታ ሁሉን አሳልፎ ይኖራልም አለምም ይኖራልም እና ልብህን ቅን አድርገህ ያለህን እውቀት ጥያቄ ካለ በእውቀት ደረጃ ከሚመስሉ ወንድሞች ጋር እንደነ ዶክተር ጥላዬ ሌሎችንም አግኝተህ ጠይቃቸው። እንደ አንድ የወንጌል ሰባኪ ግን ምነግርህ ጌታን በሳይንስ ፈልገህ አታገኘውም። እግዚአብሔር መኖር የትኛውም ነገር ሊነግርህ አይችልም። አንደኛ ተፈጥሮ ሊነግርህ ይገባል። በሮሜ መልእክት መጽሐፍ ምዕራፍ 1 ቁጥር 20 ላይ እግዚአብሔር ቃል ሲናገር ጌታ በፍጥረቱ ግልጥ ሆኖ ታይቶ ይኖራል ይላል። አሻራ አለው። እነዚህ ፍጥረታት ዝም ብለው የመጡ አይደሉም። ያው ቅድም ስትነጋገሩ የነበረው በዩኒቨርሲቲ ውስጥ ያለ ፍንዳታ ሆኖ መጥቶ በዛ እንትን ተበላ ጨረቃ እንደዚህ ሆነ ምናምን ነገር ብለው የሚሉት በጣም ብዙ አለ። እሱ ከእግዚአብሔር ቃል አኳያ ሲታይ በሙሉ ቅዠት ነው። እያንዳንዳቸው ፍጥረታት ዘመናትን ጊዜያትን የፈጠረ ጌታ ለቀኑ ስርዓትም ለሰማይም ስርዓትን ያበጀ እግዚአብሔር እንደዚሁ ዝም ብሎ አይደለም። እነዚህ ፀሐይና ጨረቃ ከዋክብትም በሰማይ ያደረገ እግዚአብሔር ነው። ዩኒቨርሱ ውስጥ ያለ ፕላኔት ራሱኛ ያለንበት ፕላኔት ሁሉ ጭምር ሳይቀር ጨረቃን ቀና ብለን ማታ ላይ እንደምናያት ተንጠልጥላ ዛጋ ከታች ምሰሶ የለ ከግራና ከቀኝ የተወጠረችበት ገመድ የለ ተንጠልጥላለች። እሱን እንዴት እንዲህ ሊሆን ቻለ ተብሎ ሲባል ሳይንስ አይደርስበትም። ከደረሰበትም በምህዋሯ ላይ ስርዓቷን ሳትጠብቅ ልክ ትንቡሼ ገላ እንደሚጫወቱ ህፃናት አንዳቸው ከአንዳቸው እንኳን እንዳይገጫጩ በተሰመረላቸው መስመር ላይ ጨረቃም ትዞራለች፣ ማርስም ይዞራል፣ ፀሐይም መሬትም ትዞራለች በፀሐይ ዙሪያ ማለት ነው። ሁሉም ይዞራሉ። ያው ትንቡሼ ገላ እንደሚባለው እንደሚጫወት ማለት ነው። እና ግን መጽሐፍ ቅዱሳችን ይሄን ሲናገረን ሁሉም በስልጣኑ ቃል ደግፏል ይላል። ሁሉም በስልጣኑ ቃል ደግፎ የያዛቸው ጌታ ስላለ ነው እንጂ እሱ እጁን ቢያነሳ የተናገረውን ቃል ቢያነሳ እርስ በርስ ተላትመው
ካለንባት መሬት ጋር ተጋጭተው ወይ ደግሞ ፀሐይ ከጨረቃ፣ ጨረቃ ከሜርኩሪ፣ ሜርኩሪ ከቬነስ፣ ቬነስ ከእርዝ፣ እርዝ ከጁፒተር ጋር ተጋጭተው ምን ሊፈጠር እንደሚችል ማሰብ ያቀታል። ግን ሁሉም በጥበቡ ያደረገ እግዚአብሔር በዩኒቨርሱ ላይ እያንዳንዳቸውን ነገሮችን ሰርቶ አስቀምጧል። የሰው ልጆች ያልደረሱበት ሊደርሱበትም ያልቻለ 5% እንኳን አናውቀውም ማለት እኮ ዶክተር። እግዚአብሔር ከፈጠረው ፍጥረት ውስጥ 5% ማለት ነው። አምላካችን እግዚአብሔር ትልቅ ነው። ይህን ትልቁን እግዚአብሔር በቅንነት ፈልገው ወንድሜ፣ እሱ ነው የምተውልህ። በሳይንሱ ግን በአሁን ባያስከው ጥናት መንገድ ግን ብትሄድ አታውቀውም እና ወደ ቃሉም ጭምር ተመለስ ብዬ በቅንነት እነግርሃለሁ። ተባረክ። ግን እሺ፣ አመሰግናለሁ በጣም ሁላችሁንም ስላሳያችሁኝ ፍቅር በጣም አመሰግናለሁ። ቴንክ ዩ ወንድሜ። እንደዋወላለን በውስጥ ባለፈው እንደዋወል ብዬ ነበር አይደል? ከቻልክ እንጻጻፍ። እሺ ቴንክ ዩ ወገኖች። ዘግይታችሁ የመጣችሁ እንኳን ደህና መጣችሁ። ቆይታችሁም የነበራችሁ ረጅም ሰዓት ያስኩኝ ይሄ ወንድም ዶክተርዬ ከመጣ አይቀር ለሱ እድል የምንስጠው ብለን ነውና እግዚአብሔር አምላክ የተባረከ ይሁን። እሺ እንቀጥል ወገኖች አላችሁ። ብሩክ ያለ እንዴ? ረጅም ሰዓት ነው አለው እንደብነት አለው። በስመ አብ ጌታ ይባረክ። እሺ እንኳንም አለ። ኦኬ ዘግይታችሁ የመጣችሁም ተባረኩ። የቀድሞ ሐሳብ ላይ እንቀጥል አይደለ? የጳጳሱ ላይ ወይስ ወንድምነት? አው ካልደከመ ከርሚ ረጅም ሰዓት ቆይተሃል። ችግር የለም። ድምጽ እያሰማሁላችሁ እናንተም ራሱ ትቀጥሉበት ደስ ይለኛል። በጣም ጫጫታ ተፈጥሯል። ባለፈው ብፁዕ አቡነ በርናባስ ሲናገሩ እየወጡ ኦርቶዶክሳውያን እንደሰደቧቸው ምንድነው ሻሃር ናስኪ ግባ ምንድነው እያልክ የነበረው? ና ሻሃር ኢንቫይት አድርጌያለሁ። ና ቀደም የሆነ ኮሜንት ጽፈ ነበር። አይ ቲንክ ዘነጋሁት መሰለኝ። ኢንቫይት አድርጌያለሁ። አክሴፕት አታደርገው? እሺ እንዴት ነህ ሻሃር? አለው እግዚአብሔር ይመስገን። ሰላም ለእናንተ ይሁን። አይ ባለፈው ታስታውስ እንደሆነ ተነጋግረን ነበር በመረጃ ከመጽሐፍ ቅዱስ እኔ ሀበሻ ወይም አቢሲኒያ የሚባለው ምድር ህዝበ እስራኤል እንደሆነ እኔ ከመጽሐፍ ቅዱስም በታሪክም መረጃ እመጣለሁ። አንተ ደግሞ አሽከናዝ ወይም ደቂቀ የፌት ህዝበ እስራኤል ጋር መቼ እንደተቀላቀሉ በታሪክም በመጽሐፍ ቅዱስም መረጃ ካለ ብታቀርብልኝና ብንወያይ ብዬ ተነጋግረን ነበር። በቃ መጽሐፍ ቅዱስ አውቅ ምናምን ብለህ ነበር ያስወረድከኝና እና ስለዚህ ጉዳይ መነጋገር ፈልጋለሁ። ምክንያቱም እኔ መረጃ ስላለ ነው። አንተ ደግሞ በመረጃ ነው የምታምነው፣ በመረጃ ስለምትወያይ እና አንድ ቀን ቢመችህ ከኔ ጋር ብንወያይ ማለት እኔ መረጃዎች ከፍታለሁ፣ አሳያለሁ፣ አንተም እንዲሁ እና ብዙዎቹ ቢማሩና ቢያውቁትም ቢመረምሩም ጥሩ ነው ብዬ አስባለሁ። እሺ እኔ ከአሽከናዝ ነገደ ያፌት ከእስራኤል ጋር ግንኙነት አላቸው አልኩ እንዴ? ለምንድነው ለሱ መረጃ አምጣ ብለህ የምትለኝ? ባለፈው ስናወራ ምንድን ነበር ያልከው? ከሌላ የተለያዩ ዓለማት መጣዋል። ምንድነው ደግሞ ያልከው? ብዙ ነገሮች ነው ያልከው። ብቻ ማለት እኔ ምንም ነገደ ያፌት ከእስራኤል ነገድ ጋር ተቀላቀለ ብዬ አልኩኝ። እናንተ ነበራችሁ ሌላ ቦታ ላይ ስታወሩ የነበረው። እሺ እንደዛ ካልከኝ ነጮቹ መቼ ተቀላቀሉ? እንደምናውቀው በመጀመሪያ ነገደ ያፌት ነገደ ያፌት ነጮች ናቸው። የነገደ ያፌት ወንድሜ አድምጠኝ። እኔ ያልኩህ ነበር። እኔ በመጀመሪያ ነገደ ያፌት ከነገደ ሴም ጋር ከእስራኤል ዘር ጋር ተቀላቀለ ብዬ አላልኩም። ለምን ያላልኩትን ብለህ የምትለው? እኔ አላልኩም። እናንተው ነበራችሁ እዛ ቤት ስታወሩ የሰማችሁ። አላልኩም። አንተው ራሱ ስትል ከየቱ ጋር ነው ነገደ ያፌት ከእስራኤል ጋር ተቀላቀለ ብለህ የምትለው ብዬ ኖ ወንድሜ፣ አሁንም ኮሜንት እዚህ ጋር ጽፌያለሁ። እኔ ያልኩትኝ ግንኙነት እንደሌላቸው መቼም እንደሌለውም ብያቸው ብዬምልህ እኔ ነገደ ያፌት ባለፈው ስናወራ ብታስጨርሰኝ ጥሩ ነው። ባለፈው ስናወራ ግንኙነት የላቸውም ብዬ ስናገር መረጃም እኮ ባለፈው ስናገር ግንኙነት የላቸውም ብዬ ሳወራ
አንተ እንዴ አንተው ራስህ አላቸው ብለህ እንዴ ትዋሻለህ እንዴ? አረ ቤቲ የምትባል ልጅ አለች በነገራችን እኔ ቤቲ ማላውቃትም። እኔ እዛ አልገባሁም ስታወራ ግን ሰምቻለሁ። ኖ ስለ አሁንም እሺ እንደዚህ እናድርግ። ናከኝ እንዳትለኝ ቆይ ናከኝ እንዳትለኝ አይ አንተ ናከኝ እንትን ብትለኝ ምን እንትን አይለኝ ፈጣሪ ብቻ ቆይ አድምጠኝ አንዴ። ናከኝ እንዳትለኝ አንተ እስራኤላዊ ነህ፣ ግን እስራኤልና ታሪኳን በእውነት ልንገርህ በሕያው አምላክ ፊት ከኔ የበለጠ አታውቀውም። አውቃለሁ ብለህ ካልክ አሁን ማይክፈትና ነገደ ያፌትን ነገደ እስራኤል ነው ብዬ ያልኩበት ካለ መረጃ አምጣ። ቪዲዮ ካልሆነ ቡና ወሬ ነው። ከዛ አቢሲኒያን በመጽሐፍ ቅዱስ ላይ ያሳያለሁ ብለህ የምትለውን አድርገው ይኸው ጥልቁ ላይ አድርጌያለሁ። ቆይ አሁን እስከ መጨረሻው ሀሳቡ ላይ ይኸው በሌላ ቀን አልቀጥርም። አስጨርሰኝ እኮ ተቀጥል። ግን አሁኑን ነው የምናወራው። ሌላ ቀን አልቀጥርም። እንግዲህ ነገደ እስራኤል እኔ ከነገደ ያፌት ጋር ተቀላቀለ ብዬ አላልኩም። ከነገደ ሴም ነው እስራኤል ብለሃል ወንድሜ ብለሃል። መረጃ አምጣ፣ ቪዲዮ አምጣ። ቪዲዮ አምጣ። በመጀመሪያ ቪዲዮ ሳታሰማ እንደዚህ ነው መወያየት አንችልም። እኔ ብቻ ላውራ ካር ቪዲዮ አምጣ ነው ብዬ ቪዲዮ አምጣ ያልኩበት መናገር እችላለሁ። ሚዩት አድርገውና ቆይ አንዴ ታወራለህ። ሻሪ ልክ አሁን ብለሃል ብለኸኛል አይደል? እኔው ራሴ እዚህ ቁጭ ብዬ አላልኩም ብዬ ስልህ ብለሃል ብለህ ጠምዝዘህ ይሄ የአረብና የእስራኤል ጦርነት አይደለም። እሺ በእውቀት ነው ብለሃል ከኝ እኔ አላልኩም ያልከው እንደውም ራስህ እነ ቤት ቁጭ ብለህ ነገደ ያፌት ከነገደ እስራኤል ጋር ግንኙነት አለው ብለህ ስትል አሁን ደግሞ ከአቢሲኒያም ጋር ግንኙነት አለው ብለህ የምትለው አንተ አድመጠኝ። ቪዲዮ አለህ ለማሰማት? ቪዲዮ አለ። ቆይ ሻር ቪዲዮ ካለ ቪዲዮን አሰማ። ቪዲዮ አለ። አንዲት ስልክ ነው ያለኝ። የቤት ስገባ አመጣለሁ፣ ችግር የለም። ግን አንድ ጥያቄ ጠይቅ። ለአንድ ሰው ላከው። የትዮ ስልክ አለ አይደለ ኤብራይት? እሺ አንድ ጥያቄ ልጠይቅህ ወይ ዋትስአፕ ዋትስአፕ ግሩፕ ላይ ያለህበት እኛ ያለንበት ዋትስአፕ ግሩፕ ላይ አለ አይደል? ሰላም ግሩፓችን ላይ አለ አለኝ ስልኩ የራሱ ለሰላም ላክላት ቪዲዮ። እሺ ሳይለንት አንድ ልናገር ችግር የለም ላክላት። በመጀመሪያ ላክላት፣ ከዛ ትናገራለህ። እኔ ነገደ ያፌት ቆይ ትናገራለህ እኮ አልኩህ። ነገደ ያፌት ከነገደ እስራኤል ጋር ነው ብለኸኛል። አሁን በመጀመሪያ ቪዲዮ ላክላትና ከሰማን በኋላ ትናገራለህ። እሺ አሁን ደግሞ እኔ ልናገር። ትናገራለህ አልኩህ። መጀመሪያ ቪዲዮ ላክላት። እባክህን አትፍራ። ለምንድን ነው የምትፈራው? ለምን ትፈራለህ? ቪዲዮ ላክላት። አረፍተ ነገር እስኪጨርስ አትሰጠኝ። ለምን ትፈራለህ? ብለሃል ብለኸኛል። እኔ እዚህ አላልኩም ብዬ ስልህ ብለሃል ብለኸኛል። እንዴት ያልኩበትን ምክንያት ልንገርህ። ቆይ እስኪያስጨርሰኝ ቪዲዮ ላክላት። ካልሆነ አስወርዳለሁ። ያልኩበትን ምክንያት ልንገርህ። አስጨርሰኝ እስኪ። ኖ እኔ አላልኩም ብዬ ስልህ ምክንያቱም למה אתה הופך את זה לוויכוח? שלח לי את הסרטון. רגע שחר, תירגע. אני לא פניתי אלייך, אני דיברתי אל הבן אדם הזה טועה לא משנה, שנייה, הוא אומר לך, הוא רוצה הוכחות. מה הבעיה? תביא לו הוכחות. יש לי פלאפון אחד, כרגע אני נמצא בעבודה. אז תשלח לי את זה עכשיו. እርሚ ባለፈው አቢሲኒያና ሀበሻ የሚባለው ህዝብ እስራኤል እንደሆነ ከሰለሞንም ሊነግስ ሲል ጊዮን ወንዝ አባይ ወንዝ እንዲያውም ጢስ አባይ እንደነገሰ ምናምን ስናገር ምንድን ነበር አንተ ያልከኝ? ኖ አይደለም፣ እንዴት እንደዚህ ሆነ? ቆየኝ እስኪ። ውሸት ነው ብያለሁ። ልክ ነው። እሱ ብያለሁ። አስጨርሰኝ። እንዴት ነው? ውሸት ነው፣ እንደዛ ነው ምናምን አልከኝ። እሺ እንደዛ ከሆነ ህዝበ እስራኤል ጥቁር እንደነበሩ መጽሐፍ ቅዱስም በታሪክም እናውቃለንና ነጮች ብሎንድ አሁን እንዴት ተቀላቀሉ ማለት እንዴት መቼ መጡ ምናምን ብዬ በምጠይቅበት ሰዓት ምንድን ነበር አንተ ያልከኝ? ታስታውሳለህ? የት ተገናኝተን መጣህ? እኔ ጋ ገና እንነጋገር ብዬ ስልህ ገና ምንም ማዳመጥ አልቻልክም። እዛ ደምህ ሞቆ ነበር የመጣው። እኔ ደግሞ አንተን ማሰናከል አልፈልግም። ጌታን ተቀበለ መጽሐፍ ቅዱስን አንብብ ብዬ ስልህ አላንብ ብለህ በማታውቀው ታሪክ አታውቅም ከማለት አለማወቅን ለምን በመረጃ አታፈርሰው? ረጋ ብለህ አለማወቅን በመረጃ ለምን አታፈርሰው? እኔም ላውራ እንጂ አንተ እስራኤላዊ ሰው ነህ፣ ግን ለእስራኤል ሕዝብ ጠላት ነህ። አጭር ስነግርህ ማለት ነው። ለምን
ምንም ታሪክ የላቸውም ብለህ የምትከራከረኝ ሰውዬ ነህ። ናና ብቻ ነው የምትሰብከው። ሰው እንዲጠላ ምናምን የምታወራው አንተ በእውቀት ሞግተኝ። በእውቀት እኔም እኮ በእውቀት ነው። አንተ ግን አብዛኛው የምታወራው አንተ የምታወራው አንተ እንደዚህ ነህ፣ ስያሜ ነው የምትሰጠው። አንተ ጠል ነህ፣ አንተ ጠል። እኛ መርምረን ነው ወንድሜ፣ ዝም ብለን አይደለም የምንናገረው። በታሪክ እኮ የምታወራውን ስለማታውቀው ነው። በታሪክ እሺ፣ ሚዩት አድርገው እና ሰማኝ። ሚዩት አድርገው ተደማመጥ። እኔ ልሰማህ አይደለም የመጣሁት። አንተ ጋር ውይይት ያንተን ውሸት እኔ ማጋለጥ እታች ውረድ። ሃን አታውቅም ስለ እስራኤል ታሪክ። እስራኤላዊ ነህ። ስለምትሞትለት ሀገር ወታደር ሆነ ለተሰለፍክለት ሀገር በጠላትነት የተነሳ ሰው ነህ። በእውነት እስራኤል ታሪክ የለውም ብለህ የምትል እስራኤልን እንደፈለክ ያለ መጽሐፍ ቅዱስ ያለ ታሪክ መረጃ እንደፈለክ የምታበሻቀጥ ዛሬ ለሶስተኛ ጊዜ ልከራከር ብለህ የመጣኸው ጌታን ተቀብለሃል። መጽሐፍ ቅዱስ ተማር ብዬ ስለ አልማርም ብለሃል። አንዴ አቢሲኒያ ናቸው፣ አንዴ ነገደ ሴም ናቸው፣ አንዴ ያፌት ናቸው፣ አንዴ እንትን ናቸው። አንድ ብትጠይቅ አንድ አትመልስም። አንድ ብጠይቅህ አንድ አትመልስም። ግን የምትመልስ ከሆነ ተደማምጠህ የምታወራ ከሆነ ናና አቢሲኒያ ወይ ደግሞ ጊዮን ወንዝ ማለት አባይ ነው። ስለዚህ ያ አባይ ማለት ደግሞ ሰለሞን የነገሰበት ነው ብለህ የምትል ከሆነ ናና አሳየኝ። አንተ ችግርህ ትጮኻለህ። አዳምጥ ስላታዳምጥም ህዝብ ተሰብስቦ ጮኸትን አልፈልግም። የምታወራ ከሆነ በስርዓት የምታወራ ከሆነ ናና አውራ። ና እኮ ታዲያ በስርዓት አዳምጥ ስለ አዳምጣ። በእውቀት እኮ ነው የምሞግተህ። ና በእውቀት እንዴት እንደምሞግተው አንተ እንዴት እንደምትረታኝ ወይኔ እንዴት እንደምረታ አሳያለሁ። እና ግባና አውራ። ተደማመጥ ብዬ ስል ግን አድምጥ። ክፉ ነገር እንድናገር አትፈልግ። ኦኬ፣ ክፉ ነገር እንድናገር እንዳትፈልግ። ሻር ተደማምጥ አውራ። ደቂቃ እያዝን ነው እኮ ይያዝልሃል። ተደማምጠህ ግን አውራ። አዳምጥ ብዬ ስል አዳምጥ። ደቂቃ እያዝን እናውራ። ይያዝልሃል። ብሩኬ ይይዝልናል። ሐሳብህ ምንድነው? የጊዮን ወንዝ ማለት ሰለሞን ንግስና የተቀበለው ጊዮን ማለት አባይ ወንዝ ነው። አቢሲኒያ ብሎ የሚለው ራሱ የኢትዮጵያ የእስራኤል ነው ብለሃል። ቆየኝ፣ እኔ ስለ እኔ የምናገረው እኔ ልናገር። አንተ ዝም ብለህ ሐሳቡ ምን ላይ ነው? እስኪ ልናገር እኮ አቻኩን። ሐሳቡ ምን ላይ ነው? ልናገር ጠይቀኝ። ስለ እኔ ልናገር። አንተ ደግሞ ጠይቀሃል። ሚዩት አድርግ። ምንድነው አርዕስቱ? ምን ላይ ነው ማውራት የፈለከው? አርዕስቱን ነው ተናገር ያልኩ። አርዕስቱ ምን ላይ ነው መናገር የፈለከው? አርዕስቱ ባለፈው እኔ ህዝበ እስራኤል ጥቁር ናቸው እንዴት ብለው እንድናነጭ ሆነው መጡ ብዬ ስናገር አንተ ምንድን ነበር ያልከኝ? ንገረኝ። ካንተ ዘንድ እንስማ። ያወራሃት እችን ጥራት እንጂ የት ነው የምትሸሸው? ጊዮን ኖ ካንተ እኮ ጊዮንም ደርሳለን። ሰለሞን አድምጥ ሻር ሰለሞን ንግስናን የተቀበለው ጊዮን ነው። ወደ ጊዮን አወረዱት ቀቡት ብሎ የሚለውን ጊዮን ማለት አባይ ነው። ከዚህ አቢሲኒያ አድምጠኝ። አቢሲኒያ የሚለው ኢትዮጵያ ብሎ የሚለው የእስራኤል ህዝብ ነው ብለሃል። አዎ ጊዮንን ጠርተሃታል አይደል? አዎ። አሁን እኔ ፊት እውነት ታደርገዋለህ? ና ደቂቃ ዝልም ብርኬ ደቂቃ ዝልም። አዎ፣ ግን ከዛ በፊት ና ቆይ እኔ አይመለከተኝም። አሁን እዚህ ጋር ጊዮን ብሎ የሚለው ሰለሞን አድምጠኝ። ሰለሞን የነገሰበት ለምን ትፈራለህ? ግን አትጩህ፣ ነገርኩህ። እድል ሰጥቻለሁ። አሁን ደቂቃ እያዝልሃል። ጊዮን ማለት ሰለሞን የነገሰበት ጊዮን ብሎ የሚለው አባይ ነው ብለሃል። እሱን እውነት አድርግልኝ። ከዛ የኢትዮጵያ ህዝብ ማለት አቢሲኒያ ብሎ የሚለው እስራኤላዊ፣ አቢሲኒያ ብሎ የሚለው እስራኤላዊ፣ አቢሲኒያ ብሎ የሚለው እስራኤላዊ መሆኑን ታሳየናለህ ማለት ነው። በወንድምነት ደቂቃ ያዝልን። ምራው ቤቱን አምስት ደቂቃ ይዘላችኋል። ስንት ደቂቃ? 5 ደቂቃ። እሺ 5 ደቂቃ ለሻር ስጣው። ሻር ቀጥል። 5 ደቂቃ። ሰለሞን ንጉስ ሰለሞን ጊዮን ጋር ተረጋጋ። እኔ ነኝ ቤቱን እየመራሁት ያለሁት። እሱ ደቂቃ ቢሰጠንም ንጉስ ሰለሞን ጊዮን ወንዝ ጋር ሄዶ ንጉሱ ሰለሞን ጊዮን ወንዝ ጋር ሄዶ መቀባቱ እሱ ማለት አባይ ወንዝ ጋር ነው ብለሃል። እሱ መረጃ የሚያሳይ ነገር ነው። ችግር የለም፣ ምን ያመጣልሃለሁ። በነገራችን ላይ ፈሪሳውያን ወገኖችም ካላችሁ የፈሪሳውያን ሊቃውንት ማለት ነው ከነስሙ ጊዮን የሚለው ስሙ ራሱ ምን ማለት እንደሆነ ለወንድማችን ብትረጉሙልኝ ጥሩ ነው። ነጎድጓድ ወይም ደግሞ ሳይለንት ድረሱልኝ፣ ጩኸት የለም። ፈሪሳውያን እታች ውረድ። ፈሪሳውያን ድረሱልኝ፣ ሰዱቃውያን ድረሱልኝ አይደለም። ራስህ ተናገር። ደቂቃን ተጠቀም። ፈሪሳውያን ኑ ድረሱልኝ፣ ኑና አስገቡ። እያንዳንዱ እስራኤላዊ ካለክ
ኑ ግቡና ሂዱና ራባይ ጥሩ ጊዮን ብሎ የሚለው ሰለሞን የተቀባበት ቦታ ነው። ያ የተቀባበት ቦታ አባይ ነው ብላችኋል አይደል? ያለ ካለ እንደውም አሁን ይሄ መጽሐፍ ቅዱስን ያላነበበ ሰው ከሚያወራ ይልቅ ራባዮች ካላችሁ እንደዚህ ብላችሁ ምትሉ ኑ ከአይሁዳ ሌላ አይሁዳዊ ካለ አንታስ አውራ ተብለህ ስትባል ፈሪሳውያን ድረሱልኝ በል አልተባልክም። ራስ አውራት እውቀት አለኝ ብለህ የለ ራስ አውራ ፈሪሳውያን ድረሱልኝ የሚባል ነገር የለም። ወንድሜ ጥቅሱን ጥቀስልን፣ ታሪኩ ላይ ተናገር። ፈሪሳውያን ድረሱልኝ አትበል፣ ማንም አይደርስልህ። ለምንድን ነው የምታስወጣኝ? ማለት እየተሰጠኝ እየተናገርኩ ነበር እኮ። ተናገር፣ ሀሳቡ ላይ ተናገር። ድረሱልኝ አይደለም ያልኩት ወንድሜ፣ መረጃ ፈልጋለሁ አይደለ? ሀሳቡ ላይ ተናገር። ጥቅሱን ስለና በታሪክም ይሁን በመጽሐፍ ቅዱስ መረጃ ላይ ብልሃል። ጥቅሱን ጥቀስልኝ፣ የቱ ጋር እንደተጻፈ ጻፍልኝ፣ ንገረን። እሺ ዕብራዊት ፍቃደኛ ከሆንሽ ማለት ነው። እውነት ፍቃደኛ ለእውነት የምትመሰክሪ ለእውነት የምትመሰክሪ ከሆነ ላይ ፈቺ ሐሳብ ላይ አውራ። ዕብራዊትም ማንም ላንተም ፈቺና አንቺ የመራሽ ቤቱን እኔ መጽሐፍ ቅዱስ እየከፈት ማፕ እየከፈትኩ አሳያለሁ። ሐሳቡ ላይ አውራ። ሐሳብ ላይ አውራ። ዕብራዊት አትበል፣ ፈሪሳዊ አትበል፣ ብሩክ አትበል፣ ሰላም አትበል። ማንም አይደርስልህም። ያለ አቅምን የገባው ተናገር። ሐሳቡ ላይ ዕብራዊት አትበል፣ ፈሪሳዊ ራባይ ድረስልኝ። እሺ ሳይለንት አድርገው ልናገር። ሐሳቡ ላይ አውራ። እሺ ጊዮን ማለት ምን ማለት ነው? ንገረኝ። ጥያቄ አይደለም ጠይቀው። 5 ደቂቃ ለህዝቡ ተናገር እኮ ጊዮን ማለት ጥያቄ። ብሩኬ ምን ማውራት እንዳለበት ንገረው። ጊዮን ማለት ምን ማለት ነው? ከነ ትርጉሙ ንገረኝ። ጊዮን ማለት ምን ማለት ነው? በዕብራይስጥም በግዕዝም ጊዮን ማለት ምን ማለት ነው? ትርጉሙን ንገረኝ አሁን። እሺ እንደዚህ እናድርግ። ሻሪውልህ 5 ደቂቃ ይሰጥህና ኤርሚን አትጠይቀውም። አንተ ያለህን ማስረጃ እያሳየ ጥቅስ እያሳየክ ሐሳቡ ላይ ታወራለህ አንተ። ከዛ ኤርሚ ደግሞ የሱን ሐሳብ ያወራል። ከዛ ትጠያየቃላችሁ። አሁን ግን ሳትጠይቀው አንተ 5 ደቂቃ ሰጥሃለሁ። ጊዮን ማለት ምን ማለት እንደሆነ ራስ ተርጉመክ፣ ካርታም ማሳየት ከፈለክ ካርታ እያሳየክ፣ ጥቅስም ደግሞ ማሳየት የፈለከውን እያሳየክ 5 ደቂቃን ተጠቀም። ከዛ በኋላ ኤርሚ ደግሞ ይቀጥላል። እኔ በነገራችን ላይ አሁን ስራ ቦታ ስለሆንኩ ነው እንጂ ተረጋጋ። አራስ ጨርሰኝ። መጣ አይደል? እታች ውረድ። ሁለተኛ አሁን ደግሞ ስራ ቦታ ስለሆንኩ ነው ብለህ ሽንት መጣ አይደል? ምክንያት ማለት ምክንያት ስራ ቦታ ሳትሆን ነው ቅድም አስገባኝ ምናምን ስትል የነበረው። አሁን ደግሞ በኋላ ደግሞ ኔትወርኬን ትላለህ ብሎ ሊል ማለት ሊያሳብብ። ሁለተኛ እንዳይለመድህ። ሁለተኛ ሻር ለምን መጽሐፍ ቅዱስን አታነብም? ከመደዴ ሰዎች ጋር ትውላለህ ቲክቶክ ላይ። አንብብ ብዬ ስላላነብክም በቅነት ጠይቄሃለሁ፣ ነግሬሃለሁ። ተማር ብዬ ስል ልትማር አልፈለክም። አንዴ ከጆቫ ቤት ትገባለህ፣ አንዴ ኦንሊጅንስ ጋር ትገባለህ፣ አንዴ ክርስቲያኑ ጋር ትገባለህ፣ አንዴ አይሁዳውያን ጋር ትገባለህ። መጽሐፍ ቅዱስ አላነበብክም፣ እንደፈለክ ነው የምትናገረው። መሳሪያ ሰጥታ መሳሪያ ተሸክመ ጦርነት የምትሄድላትን አገርና ህዝብ ታሪኳን ለማበላሸት በጣም ትጥራለህ። እኔ ፊት ደግሞ የእስራኤልን ታሪክ አትሞነጫጭረው። አንተ አይደለም ሌሎቻችሁ ተሰለፉ። ናና ጊዮን ማለት ወንድሞቼ ናቶቼ፣ ጊዮን ሰለሞን ወደ ጊዮን ወስደው ቀቡት ይላል። አሁን አላወራትም፣ እዚህ ጋር መልሱን አልናገርም። ሌላ አይሁዳዊ ነኝ ብሎ የሚል ሰው አዎ ሰለሞንም በጊዮን ወስደው ቀብተውታል። ካህኑ ሳዶቅ እና ነቢዩ ናታን ቀብተውታል። የቱ ጋር እንዳለ ማስረጃውን እናገራለሁ። ግን የተንቀዠቀዠ እስራኤላዊ ካለ ይግባና እኔ ጋር ይሞግት በእውቀት ተናገር ተብሎ 5 ደቂቃ ይሰጣታል። ፈሪሳውያን ድረሱልኝ። ዕብራዊት ይላታል። ምን ታድርግ? አትከፍትም። ምን ታድርግ? እሱ አትረዳህ። ተናገር የተባለ ተናገር ስለ አሁን ደግሞ ስራ ላይ ነኝ አልክ። 5 ደቂቃ ተናገር ተብሎ ሲባል ሌላ አለ እስራኤላዊ። ጊዮን ማለት ሰለሞን የተቀባው አባይ ወንዝ ነው ብሎ የሚል አለ። ያንቀዠቀዠው እስራኤላዊ እንደ ዳዊት በጠጠር በእግዚአብሔር ቃል ጠጠር ግንባሩን ተብሎ መውደቅ የሚፈልግ አደባባይ ላይ ማለት ነው አለ ወይ? ሰለሞን አባይ ነው የተቀባው፣ አባይ ወንዝ ላይ የተቀባው ንጉሱ ሰለሞን አለ ወይ? ካለ ግቡ። ደፋር አትሁኑ። እሺ፣ በስም ነው እስራኤላዊ ተብለ የተጠራው።
አገር ስለሆነ ማለት ነው። የኔ ማንነት አታውቅም፣ ግን ታሪክ ላይ ናና አውራ። የእስራኤል ታሪክ ላይ ያው አፌ ሞልቼ እናገራለሁ። የእስራኤል ታሪክ ላይ መጽሐፍ ቅዱሳዊም በሆነም ደግሞ ሂስቶሪካልም በሆነ ነገር ማለት ነው። ኑና እኔ ጋ አውሩ፣ ኑና አውራ በእውቀት። ከዛ ውጪ እንደ አረብ ሀገር ሴት አትጩሁብኝ እየመጣችሁ ማለት ነው። ያላልኩትን አለ ብሎ ይላል። ነገደ ያፌትን ከእስራኤል ጋር ራሱ ሲቀጥፍ ቁጭ ብሎ ሲዋሽ የነበረውን እኮ ነው። ሰላምዬ በወቅቱ አይዶን ሰምታችሁት ከሆነ ያቺ ቤቲ ነው ማንም ትባል ቤት ቁጭ ብሎ ሰሙ ከተባለ ሰውዬ ጋር ቁጭ ብለው የእስራኤል ህዝብ ላይ ሲዋሽ ነበር። ሻለ ነበርኩ። ያ ብቻ ሳይሆን ኤርሚ ሶሚኖ ብዙ ጊዜ የሚገባ ከኦሊጂሰስ ቤት ነው እና እሷ ጋር ማናት እህታችን እሷም እዛ ነው የምትውልና 2-3 ጊዜ ላወራው ፈለኩኝ ብሎክ አረገኝ እና ውጤቱ ይሄ ነው እንዴ። አንብብ አልኩት አያነብም። ደግሞ እውቀት እንዳለው ሰው አውራ አልኩት። ፈሪሳውያን ድረሱልኝ፣ ፈሪሳውያኑ ንገሩት ጊዮን ማለት ምን ማለት ነው ብሎ ይጠይቀኛል። ስለ ጊዮን ተናገር እንጂ ዲቤት አለን የፈለከው ከኔ ጋር በእውቀት ማለት ነው። በመጽሐፍ ቅዱስ የእውነት በመጽሐፍ ቅዱስ እውቀት ስነግር ለአንዳንድ ትዕቢተኞች መድኃኒት ስለሆንኩ በመጽሐፍ ቅዱስ እውቀት ቢይዝ ጭብጥ አትሞላም። ጭብጥ ሻሃር ጭብጥ አትሞላም አልኩ። እኔ ፊት ጭብጥ አትሞላም በመጽሐፍ ቅዱስ እውቀት ብነግርህ፣ ምክንያቱም አላነበብክም። አላነበብክም። አንበብ ቁጭ ባልና ኤርሚ ያ ብቻ ሳይሆን ቅድም አሁን ጊዮን የት ነው ብሎ ጠየቀ። እንዳትመልሺ እስራኤል ብለሽ እንዳትመልሺ። ዝም በይ አውቄ ነው። አይመለስም፣ አይጻፍም። ጊዮን እስራኤል ነው ተብሎ አይመለስም። እሱ አባይ ነው ብሏል። እስኪ እናቱ ወልደዋለች። ሄዶ አገር ራባይ ይጠይቅና አባይ ነው ብሎ እስኪ ይምጡና ይናገሩ ሌሎች እስራኤላውያን። ያው እዚህ 860 ሰው አለ አይደል? ሌላ ራባዮች ንጉሱ ሰለሞን የዳዊት ልጅ ጊዮን ወስዶ ናብዩ ናታንና ካህኑ ሳዶቅ ቀቡት ይላል። ኦኬ እሱ ክፍል አባይ ወንዝ ነው ጊዮን ማለት አባይ ነው ብሎ የሚል የዘፍጥረት መጽሐፍ ምዕራፍ 2ን አገናኝታችሁ የምትተረጉም ከሆነ ናኔ ፊት ተርጉማት። አንድ ራባዮች ነው የፈለኩት፣ መምህራን ቄስ ከአይሁዳውያን ማለት ነው። እስኪ እኔ ላይ ሜዳው ገደል ይሁን። የተፈጠራችሁበትን ቀን እስክትጣሏት ድረስ በእውቀት ሞግታለሁ ማለት ነው። በመረጃ ዝም ብሎ ጩኸት አያስፈልግም። ኦኬ ና ግባ ንጉሱ ሰለሞን። እኔ ጊዮን ማለት አባይ ነው አይደል? ና ኑ ግቡ። ዘፍጥረት መጽሐፍትን እኮ 2 ላይ ጠቅሼዋለሁ። ዘፍጥረት 2 ላይ ባለው ወንዞች ጊዮን እና የፊሶን ወንዝ ቆይ እንደምን ልጥራላችሁ እዛ ጋር የተጠቀሱት ወንዞች ማለት ነው። አንደኛ ጢግረስ፣ ኤፍራጥስ ኦኬ እና ፊሶን ናም ደግሞ ጊዮን የሚባለው የኢትዮጵያ ምድር ይቀባል ይላል። የፊሶን ወንዝ አድራቅ አካባቢ አይታወቅም ይባላል። አሁን ግን በዓለም አቀፍ ባለሙያዎች ተገኝተዋል። እሱ መረጃው አለኝ ያሳያቸዋለሁ። ኤፍራጥስና ጢግረስ ያው በአሁኗ ኢራቅ የቀድሞ ባቢሎን ላይ ያሉ 4 ወንዞች። አሁን ምንድነው ብሎ የሚሉት ይሄኛው ጊዮን የኢትዮጵያን ምድር ይከባል ብሎ የሚለውን ይሄንን ያዘና ሰለሞን አባይ ወንዝ ላይ ቀቡት ይላል። ማፈሪያ ትውልድ ማፈሪያነት ነው። ኧረ በጌታ በኢየሱስ ክርስቶስ ማፈሪያነት ነው። ሰለሞን ለመቀባት ኢትዮጵያ ሄደ ትላል። አባይ ማለት ኢትዮጵያ ስለሆነ ማለት ነው። እንደው ተረጋግተ 3 ደቂቃ እንኳን በተናገር ከዚህ ላይ ገና በመጀመሪያ እንዴት አድርጌ መቀመጫህን ሁሉ ጭምር ሳይቀር በእግዚአብሔር ቃል ገርፌ እንደማባረር አሳየ ነበር። ምክንያቱም አንተ በትዕግስትም ለመማር አትፈልግም። በትዕቢት ነው የምትመጣው። በትዕቢት ማለት ነው። ለሰነፍ እንደ ስንፍናው መጠን መልስለትም ይላል እግዚአብሔር ቃል። ካወራ የመጨረሻ ዕድል ለምሰጥህ ስለላክ አስገብቻለሁ። አሁን ቀጥታ ጊዮን ላይ ታወራኛለህ። ሰለሞን የተቀባበትን ቦታ ማንንም እንዳትጠይቅ፣ ማንንም እንዳትጠይቅ።
ችግር የለም። እስኪ ማለት አረፍተ ነገር እስከጨረስኩ ማለት በንግግር አታምንም እንዴ? በንግግር አታምንም ኤርሚ? ግን አንነገር ልንገርህ ኤርሚ። እሺ ልመልስ ወይዮ። በነገራችን ላይ ጊዮን ማለት ከነስሙ ማለት ነው። በህዝበ እስራኤል ዘንድ ስም ሲሰጥ ዝም ብሎ አይሰጥም። ኦኬ ለቦታም ይሁን ለስም ለመሲህም ስም ሲሰጥ ራሱ የሽዋ ማለት አዳኝ ማለት ነው። ያኒ ቆይ አስጨርሰኝ ወይዮ። ለማንም ሰው አራ እኮ ልደርስ እኮ ነው። ዋይ በል እንግዲህ ጊዮን አራ ልደርስ ነው። ጊዮን ላይ አውራ። እሺ በህዝበ እስራኤል ዘንድ ስም ሲሰጥ በምክንያት ነው፣ ያለ ትርጉም አይደለም። ጊዮን ማለት ምን ማለት ነው? ድምጽ የሚያወጣ ወይም የሆነ ዱዱዱ የሚል ነገር የሚያወጣ ማለት ነው። ይሄንን እንዴት ብሎ ነው የፈቱት? ራሱ የፈሪሳውያን ሊቃውንት ሰላም። በነገራችን ላይ አንቺም ታሳይኛለሽ የት ነጎድጓድ ወንዝ ጊዮን በኢየሩሳሌም እንዳለ። ችግር የለውም። ሰላም በኋላ ታሳይኛለሽ አንቺ ኢየሩሳሌም ጊዮን። ቆይ ሰላም በኋላ ታሳይኛለሽ አንቺ ጊዮን ኢየሩሳሌም ነጎድጓድ ወንዝ ድምጽ ያስፈራል። ኤርሚጋ አውራ ከኔ ማይክ አትክፈቺ ታዩ። ሰላም ማይክ አትክፈቺ። ሐሳብ ሊቀይር አትክፈቺ ማይክ ታዩ። አዎ ነጎድጓድ ድምጽ ድድድ እያለ እንደዚህ የሚወርድ ወንዝ ኢየሩሳሌም እንዳለ ታሳይኛለህ፣ አንቺም ታሳይኛለሽ። እኔ ደግሞ ከነስሙ ጊዮን ማለት ምን ማለት እንደሆነ እና ደግሞ ምንድነው በጥንት ማፕ ራሱ ማለት ነው። በጥንት ማፕ አሁን ለምሳሌ ኢትዮጵያ የሚለው ያሁኑ ኢትዮጵያና የዛሬ 4000 የዛሬ 3000 ምናምን ያሳየ ስራ ቦታ ላይ ያለው አንድ ስልክ ነው ያለኝ። እና ታዲያ ለምንድን ነው ገብተህ አንዴ ድድድድ አንዴ ደግሞ ካርታ ምናምን ብለም ትራሳኝ መረጃ ላይ ስትራ ነበር? ጊዮን ማለት ምን ማለት ነው? እሺ ወንድም መረጃ ላይ ምን አሁን ድድድድ ስትል ነበር? ምን ነበር ጊዮን ማለት ምን ማለት ነው? ጊዮን ማለት በመጀመሪያ ድድድድን እና መልስልኝ። ጥንታዊ ካርታ አይ እንትን መሳለቁታው ብዙ ታግሻለሁ። ልብ በልና ሰማኝ። ድድድድን በመረጃ አሳየን። እሺ ጊዮን ማለት ምን ማለት ነው? ጊዮን ስሙን ንገረኝ። እኔ እናገራለሁ ለህዝቡ። ካንተ ዘንድ ይወጣ ፈልጋለሁ። ካንተ አፊውታ አትጩ ትርጉሙን ጊዮን ማለት ምን ማለት ነው? አልተጠየቅም። ጥያቄና መልስ ላይ መቼ ገባን? ዋናው መጀመሪያ 5 ደቂቃ ተጠቀም እንጂ ድድድድ ብለህ ነው ጥያቄ ልጠይቅ። አዎ ጨርሻለሁ። እና ጊዮን ማለት ምን ማለት ነው? አድምጥ። አልተጠየቅም። ኧረ ጊዮን ማለት ምን ማለት ነው? መልስልኝ። አልተጠየቅም ወንድሜ። አሁን ጨረስክ። 5 ደቂቃ ተናግረህበት። አዎ ጊዮን ማለት ምን ማለት ነው? መልስ። አድምጠኝ። ጊዮን ማለት በአንተ ትርጓሜ ድድድድ ማለት ነው። ባንተው ድድድድ ማለት አይደል? ባንተው ማለት ድምጽ የሚያወጣ ወንዝ ማለት ነው። ድምጽ የሚያወጣ ወንዝ ማለት ነው። ወንድም ተሳለቁን ተወውና ድምጽ የሚያወጣ ወንዝ ማለት ነው። አድምጥ። ድምጹ የሚያወጣ ወንዝ ጊዮን ማለት አባይ ነው ብለኸኛል አይደል? ቅድም አባይ ነው ድምጽ የሚያወጣው። ጊዮን ማለት ድምጽ የሚያወጣ ወንዝ ማለት ነው። አባይ ነው ብለኸኛል። አንተ ደግሞ መልስ። ጊዮን ማለት ምን ማለት ነው? የተጠየቀው መልስ በጣም ነው የምትጮህትብህ አልኩ። ቴንክ ዩ። ማን ነው ያስወጣው? ቴንክ ዩ ካስወጣችሁት ማለት ነው ወይ ሚዩት አድርጋችሁ። ጊዮን ማለት ምን ማለት ነው? እባክህ አድምጥ ብራዘር፣ አድምጥ በደንብ አድምጥ። ለምደሃል። የአረብ ሀገር ሴት ይመስል የምትጮኸው ማለት ነው። የእስራኤልን ታሪክ ልታበላሽ። አድምጥ ብራዘርዬ። መቼ ተናገርክና? አንድ ሳትናገር 2 ሚዩት አድርግና። ኦኬ ጊዮን ማለት አባይ ነው ብለኸኛል ቅድም። ንጉሱ ሰለሞን እዛን የተቀባው ብለኸኛል። አዎ በጊዮን ወስደው ቀብተውታል። ጊዮን ማለት ግን ትርጉሙን አንተ ድድድድ አልከኝ። እኔ አሁን የምጠይቀው ድድድድ ትርጉሙ ሳይሆን ይሄ ጊዮን ወንዝ ያለው ኢትዮጵያ ውስጥ ያለው አባይ ነው። አዎ መረጃ የሚሆነው ምንድነው? አንደኛ ነገስት ልናገር። አዎ ባለሳሳት መጽሐፉ አሁን ስራ ቦታ ስላለሁ ነው። ግን አንደኛ ነገስት ላይ ሰለሞን ዳዊት ከሸመገለ በኋላ ይነግራል፣ ያዛቸዋል ካህኑንና በበቅሎ አድርገው ሰለሞንን ወደ ጊዮን እንዲወስዱት።
ከዛም በኋላ ወደ ኢትዮጵያ ማለት ነው። ወደ ጊዮን ደስ ወደ ኢትዮጵያ። አዎ በነገራችን ላይ እኔ አሁን ያለሁት በአሁኑ ሰዓት ያለሁት የዳዊት ከተማ ከምትባለው ነው ያለሁት። ለምን ጉድጓድ ውስጥ አትሆንም ማለት ነው? ቆይ ቪዲዮ ላሳይህ። ቆየኝ እስኪ ምን ያደርግልኝ? ለምን ጉድጓድ ውስጥ አትሆንም? ዳዊት ጉድጓድ ውስጥ ሆነ አውጥቼ እጠይቅሃለሁ። እሱ አይደለም ቆየኝ። እስራኤላዊ መሆኑ ይታወቃል። አሁን የተጠየቀው ዳዊት ከተማ የት ነው ያለው? የት ነው ያለው አይደለም ጥያቄ። የት ነው ያለው አይደለም የኔ ጥያቄ። ኧረ እባክህን አስጨርስ። አትጩ። እኔ ያለው የት ነው አይደለም። ቴልአቪቭ ነው፣ ቤርሸባ ላይ ነው፣ ጀሩሳሌም ነው። አስጨርሰኝ። ለምን እንዳልኩ አድምጥ። ሚዩት አድርግ። ሻር እምቢ ብለሃል። እንግዲህ በመጣበት ጊዮንና የዳዊት ከተማ አንድ ከተማ ስለሆኑ ነው የተጠየቀው። መልስ። ሚዩት አድርግ። እኔ የት ከተማ የሚባለው ወንዝ ኢየሩሳሌም ያለውና የዳዊት ከተማ አንድ ሰፈር ነው። ኦኬ ሚዩት ታደርጋለህ አታደርግም? ከዚህ በኋላ እንዳትከፍት። ጊዮን የሚባለው ወንዝና የዳዊት ከተማ አንድ ሰፈር ነው። ለዛ ነው ዳዊት ከተማ ነው ያለሁት። እታች ወረድ። ምን አለን? ጊዮን ማለት ኢትዮጵያ ውስጥ ነው አለን። አሁን ደግሞ ዳዊት ከተማ ውስጥ ነው ያለሁት አለ። ስለዚህ ዳዊት ከተማ ውስጥ ከሆነ ጊዮን ማለት የትኛው ነው? የቄድሮን ቫሊ ነው። የቄድሮን ቫሊ ማለት የኢየሩሳሌምን ከተማ የሚከበው ወንዝ ማለት ነው። የቄድሮን ወንዝ ነው ጊዮን ተብሎ ይጠራ የነበረው። እችን ብቻ ብልጭ አድርጌ ልናገር፣ ብልጭ ብቻ። አሁን ሚዩት አደርግሃለሁ። አንድ ሰው ገስት ቢልክ እንዳታስገቡት። ይሄ የአረብ ሀገር ሴት ይመስል የሚጮህ ማለት ነው። ጊዮን ማለት ወንድሞቼ ናቶቼ፣ ሰለሞንም በጊዮን ወሰደው ቀቡት ብሎ ያለው ጊዮን ማለት የቄድሮን ቫሊ ማለት ነው። የቄድሮን ፈፋ ላሳያችሁ። ዳዊት መቃብር ማለት ዳዊት ከተማ አይደለም። ዳዊት መቃብር ውስጥ ብትሆን አውጥቼ እጠይቅሃለሁ አልኩ። እኔ በኋላ በተፈቅደልኝ በኤብራይስጥ በደንብ አድርጌ እነግራቸዋለሁ። ብዙዎችን ስለሚያምታታ አለኝና ራሴ መረጃ በደንብ አድርጌ ቁልጭ አድርጌ አፈቅድልሻለሁ። ቴንክ ዩ። ኦኬ ዘርበለባይ ጩኸታ ዝም ብሎ መጥቶ ይጮሃል እንዴ? በጣም ብዙ ጊዜ አከበርኩ። ደግሞ የእስራኤልን ታሪክ መተን አንተ ምድሪቱ ላይ ነው ያለው። ሂድ ተሰብስብ፣ እስራኤልን ሁሉ በሙሉ አስተምራቸዋለሁ። ታውቃለህ ደግሞ እንደዚህ እንድናገር ፈልገህ ከሆነ እያንዳንዱ ሂድና ጥራ። ሂስቶሪያን ነኝ ብሎ የሚለው ማለት ነው። ኦኬ ይታያችሁ። ይሄ የኢዮሳፍጥ ሸለቆ የሚባለው ይታያችኋል። ቫሊ ኦፍ ጆሳፍጥ ማለት የኢዮሳፍጥ የንጉሱ የይሁዳው ንጉስ ኢዮሳፍጥ ሸለቆ። ይሄ በኢየሩሳሌም በድሯ ከተማ ዙሪያ ያለው የቄድሮን ቫሊም ተብሎ ይጠራል። የቄድሮን ሸለቆ ማለት ነው። ለምሳሌ የቄድሮን ወንዝም ተብሎ ተጠርቷል፣ ሸለቆም ተብሎ ተጠርቷል። ለምሳሌ በሁለተኛ ዜና መጽሐፍት ሁለተኛ ዜና መጽሐፍት ምዕራፍ 29 ንጉሱ ሕዝቅያስ በነገሰበት ዘመን ሕዝቅያስም የ25 ዓመት ጎልማሳ በነበረ ጊዜ መንገስ ጀመረ። በኢየሩሳሌም 29 ዓመት ነገሰ። እናቱም የዘካርያ ልጅ አቡ ትባል ነበር። አባቱ ዳዊት እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገርን አደረገ። በነገሰም በመጀመሪያው ዓመት በመጀመሪያው ወር የእግዚአብሔርን ቤት ደጆች ከፈተ፣ አደሳቸውም። ካህናቱም ሌዋውያንም አስወጣ፣ በምስራቅ በኩል ባለው አደባባይ ሰበሰባቸው። እንዲህም አላቸው፣ ሌዋውያን ሆይ ስሙኝ፣ ሌዋውያን ሆይ ስሙኝ፣ ተቀደሱ። የአባቶቻችሁ አምላክ የእግዚአብሔርን ቤት ቀድሱ፣ ርኩስንም ነገር ከመቅደሱ አውጡ። አባቶቻችን ተላልፈዋል፣ በአምላካችን በእግዚአብሔር ፊት ክፉን አድርገዋል። እነሱም ትተዋል፣ ፊታቸውን ወደ እግዚአብሔር መኖሪያ መልሰዋል፣ ወደ እርሷም ጀርባቸውን አዙረዋል። ደግሞ የወለሉ ደጆችንም ቆልፈዋል፣ መብራቶችንም አጥፍተዋል። በመቅደሱ ውስጥም ለእስራኤል አምላክ አላጠኑ፣ የሚቀጣ ነው መስዋዕትንም አላቀረቡም። ስለዚህ የእግዚአብሔር ቁጣ በይሁዳና በኢየሩሳሌም ላይ ሆነ። በዓይናችሁ እንደምታዩት ለድንጋጤ ለመደነቂያ ለመዘበቻ አሳልፎ ሰጣቸው። እነሆም እነዚሁ አባቶቻችን በሰይፍ ወደቁ፣ ወንዶችና ሴቶች ልጆቻችን ሚስቶቻችንም ተማረኩ። አሁንም የቁጣው ጽናት ከኛ እንዲመለስ ከእስራኤል አምላክ ከእግዚአብሔር ጋር ቃል ኪዳን አደርግ ዘንድ በልቤ አስቤያለሁ። ልጆች ሆይ በፊቱ ትቆሙና ታገለግሉ ዘንድ አገልጋዮቹ ትሆኑ ዘንድ ታጥኑለትም ዘንድ እግዚአብሔር መርጧቸዋልና ቸል አትበሉ። ሌዋውያንም የቀዓት ልጆች የአሚሳ ልጅና በመሃትም የአዛርያ ልጅ ኢዩኤልም ከሜራሪ ልጆችም ከአብዲ ልጅ ቂስና የሄልኤል ልጅ አዛርያ የጌዴሶንም ልጆች የዛማት ልጅ ዮአክና የዮአክም ልጅ ኤድን የኤልፋጽም ልጅ ሽምሪን ይኤልና ከአሳፍ ልጆችም ደግሞ እነዛ ሌዋውያን ማለት ነው። አሳፍ ኤዶታም እና ምናምን ነገር የተባሉት ዘካርያስ ማዕታና ከኤማንም ልጆች ይህኤልንና ሰሚኢ ከኤዶታምም ልጆች የሸመያን
ኡዜል ተነሱ፣ ወንድሞቻቸውንም ተሰብስበው ተቀደሱ። በእግዚአብሔር ቃል ኪዳን እንደመጣው እንደ ንጉሱ ትእዛዝ የእግዚአብሔርን ቤት ያነጹ ዘንድ ገቡ። ካህናቱም ያነጹ ዘንድ ወደ እግዚአብሔር ቤት ወደ ውስጥ ገቡ። በእግዚአብሔር መቅደስ ያገኙትን እርኩስን ነገር ሁሉ ወደ እግዚአብሔር ቤት አደባባይ ያመጡ። ሌዋውያንም ወስደው ወደ ቄድሮን ወንዝ ጣሉት። ተማር በመጀመሪያ አትበድብኝ መተህ የአረብ ሴት ይመስል። ይሄ የቄድሮን ቫሊ ጊዮን ተብሎ ተጠርቷል። የኢዮሳፍጥ ሸለቆ ተብሎ የተጠራው ማለት ነው። ቁጭ በልና ተማር። ይሄን ሸለቆ ነው፣ በዚህ ነው ወስደው የቀቡት። ጊዮን የተባለው እሱ ነው። የኢዮሳፍጥ ሸለቆ የተባለ በተለይ ምንጭ ውሃ ነበረው። ይሄ የሺሎም የተባለው ጌታ አይነ ስውሩን እንትን ምንድነው አይነ ስውሩን ምንድነው ከ38 ዓመት ጀምሮ ታሞ የነበረው ሰው የነበረባት የቤተሳይዳ መጠመቂያም ተብሎ የተባለው እንደዚሁም ደግሞ አይነ ስውሩን ቀብቶ ሄደ በሺሎም ታጠብሎ ያለው ማለት ነው። እሱ ሁሉ ጭምር ማለት ነው። የአረብ ሀገር ሴት ይመስል ይጮህብኛል መጥቶ አባይ አይደለም። እሺ በቄድሮን ነው። ቄድሮን ወንዝ ነበር ያኔ። ሁለተኛ አንድ እስራኤላዊ ፊት ያትቆሙ። በእውነት ነው ብየምላችሁ ካነበባችሁ ኑና አውሩ። እናንተ ሙግታችሁ ምንድነው? እስራኤል ታሪክ አልባ ነች ለማለት ነው ይሄ ሁሉ ሩጫ። እኔ ደግሞ ታሪክ አላት ነው ብየምልህ። ታሪክ አላት። ሰለሞን ለመቀባት ኢትዮጵያ ድረስ ሄደ ትለኛለህ እንዴ አንተ? እማታፍር እማታፍር ሰው ኢትዮጵያ ድረስ ሄደ ይልሃል። አባይ ማለት ኢትዮጵያ ነው ሰለሞን። ስለዚህ ለመቀባት የት ነው የሚለው? ጊዮን ማለት ጎጃም ውስጥ ነው የሚገኘው። እንግዲህ አባይ መፍለቂያው እዛ ስለሆነ ስለዚህ ንጉሱ ሰለሞን ለመቀባት ኢትዮጵያ ድረስ ውሰዱት ብሎ ግብፅን አልፎ ጋዛን አልፎ ግብፅ አልፎ ከዛ በሱዳን በኩል ከዛ ኢትዮጵያ አባይ ጣና። ይሄ ማን ወሬ ነው? የደብተራዎች ወሬ። ኑ ግቡ ኦርቶዶክሳውያን። ሰለሞን አባይን የተቀባው ብላችሁ የምትሉ ከሆነ ማለት ነው እዛው አባይ ውሃ ውስጥ ጨምሬህ በእውቀት ያልቀልሃል ማለት ነው። ሁለተኛ ዜና መጽሐፍ ምዕራፍ 32 ላይ ያለው ምን ሊያደርገው ነው ያሻር? እሱንም ላይ ነው 32 ላይ አይደል? 32 ላይ ያለው ያ ሕዝቅያስም የላኛውን የጊዮንን ውሃ ምንጭ ደፈነ ይላል። ይሄ ማለት ነው ወንድሞች እናቶች የሕዝቅያስ ታናል ነው። ዘ ቫሊ ኦፍ ኢዮሳፍጥ ብሎ ያለው ማለት ነው። የጊዮንን ውሃ ምንጭ ደፈነ፣ በዳዊትም ከተማ በምዕራብ በኩል አቅንቶ አወረደው። ይህንም ቫሊ የሰራው ማን ነው? በጆሳፍጥ ራሱ ኢዮሳፍጥም የኢዮሳፍጥ ሸለቆ የተባለበት አንዱም በዚህ ምክንያት ነው። ኢዮሳፍጥም ሰርቶታል። ይሄ ማን ኢዮሳፍጥ አልኩ? ሕዝቅያ ታናል የተባለው ማለት ነው። ይሄ አንደርግራውንድ ሜዳው ውሃውን በኢየሩሳሌም ውስጥ ያለው ጊዮን አባይ አይደለም። ይሄኛው ጊዮንና ኢትዮጵያ ጊዮን የተባለው ዘፍጥረት መጽሐፍ ምዕራፍ 2 ላይ ያለው አንድ አይደለም። መተህ አሶራኝ እብራዊት አንደና አይሁዳዊ ድረሱልኝ በመጀመሪያ ቁጭ በልና ተማር። ጊዮን የተባለው ይሄኛው ጊዮን የአባይ ወንዝ ዘፍጥረት መጽሐፍ ምዕራፍ 2 ላይ ያለው ከአራት ወንዞች መካከል የተጠቀሰው አይደለም። ዝም ጭጭ። እኔም እንትን አለኝ። ምንድነው ማፓ በአማርኛ ማፕ ካርታ አለኝ እኔም። እሺ በዕብራይስጥ ይኸው የጊዮን የተባለው ማለት ነው። ኢትዮጵያ ውስጥ ነው የነገሰው ብሎ ቁጭ ብሎ መጽሐፍ ቅዱስ ሳያነብ በእርግጥ አንድ ሰው ቢሆን ሊያስቱ አይገባም። 20 የሚሆኑ ሰዎች ተሰብስበው የሆኑ ሴቶችን ይዞ ሰለሞን የነገሰው አባይ ነው፣ ኢትዮጵያ ነው የነገሰው። ኢትዮጵያውያን ማለት እስራኤል ማለት የኢትዮጵያ ናት፣ ኢትዮጵያ ማለት የእስራኤል ናት ይላል። ዘበነዚህ እስራኤል የምትባል ኢየሩሳሌም የኛ ናት ይላል። ይሄኛው ደግሞ አባይ የኢትዮጵያ ሁሉ የኛ የእስራኤል ግዛት ነው ይላል። ኢትዮጵያ የሚባለው አገር የእስራኤል ግዛት ሆኖ ተሰጥቶ አያውቅም። የእስራኤልን ካርታ የምትፈልግ ከሆነ የአማቴው ልጅ ነብዩ ዮናስ የጋታልፌሩ ማለት ነው። ነብዩ ዮናስ
እሱ የተናገረውን አሳይሃለሁ ከየት እስከ የት እንደሆነ ማለት ነው። ኦኬ እስከ ኤፍራጥስ ወንዝ ድረስ ነው ግዛት የተሰጣቸው እንጂ በሳይናይ በኩል ከቤርሳቤ ከደቡቡ ማለት ነው ከቤርሳቤ እስከ ኤፍራጥስ ወንዝ የሶሪያን ምድር ሁሉ ይዞ ሁለት ወንዞችን ሁሉ ይዞ ተነግሮ ነበር እርስ ተደርጎ ማለት ነው። አንድ ጥቅስ ሰታንም ወንድሞች እናቶች ወይ ወገቡን የተመታ ውሻ ይመስል ማለት ነው። ተናገር፣ ስራ ቦታ ነኝ፣ ሞግተኝ። በጣም ብዙ ጊዜ ታግሸዋለሁ ወንድሞች እናቶቼ። በዳዊት ኮከብ ጉዳይ ላውራህ ብሎኝ የአጋንንት ኮከብ ነው ምናምን ነገር አለ። እራሱ የሚሞትለትን ኮከብ ማለት የሚሞትለትን ባንዲራ እኔ ፊት እያበሻቀተ ይናገራል። በእውቀትና አልኩት፣ በእውቀትና የእስራኤል ባንዲራ ላይ ያለው ኮከብ የአጋንንት ነው ብለህ ልትነው ከየት አምጥተህ ነው? እኔ ግን መጽሐፍ ቅዱሳዊ እንደሆነ ላሳይ ብዬ ከመጽሐፍ ቅዱስ ሞገትኩትኝ። በእውነት የአንተ አይሁዳዊነት መጣራት አለበት ሰው ቢኖር። ኤርሚ በውስጥ እየጻፈልኝ ነውና ሻኸር ልትሰማ ከሆነ እዚህ ገብተህ ተወያይ። እኔ በውስጥ ልታገኘኝ አትችልም። በጣም ውሸት እያመጣ ነውና አንተ ኤርሚ ቁጭ ብለህ ተማር። በጌታ ስም እለምንሃለሁ። በእውነት ይኸው ኤርሚ እየሰማ ቁጭ ብለህ ተማር። ይሄ ሁሉን አውቀዋለሁ ምንም አታውቅም። ይኸው የከፈተ እያሳየ ነው። ህዝቡ ዝም ብለህ ገደል አታገባም። ቁጭ በልና በቢያው ሕዝቅያስም ማነው ይህም ሕዝቅያስ የላኛውን ጊዮንን ውሃ ምንጭ ደፈነ ይላል። ኦኬ ሰለሞን የተቀባው እዚህ ነው ኢየሩሳሌም ዙሪያ ማለት ነው። የይሁዳው ንጉስ ሕዝቅያስ የደፈነው ምንጭ ተብሎ የተባለው ያ የቄድሮን ቫሊም ተብሎ ይጠራል። የዮሳፍጥም ሸለቆ ተብሎ ይጠራል። ጊዮንም ተብሎ ይጠራል። ጊዮን ማለት ኢትዮጵያ ነግረዋል። ኤርሚ ሸለቆ ራሱ እኮ ስለመሆኑ እዚሁ ዜና መጽሐፍ ምዕራፍ 33:14 ላይ ይናገራል። ያ ራሱ ሸለቆ የቄድሮን ቫሊ መሆኑን ይናገራል። እኔ ነገርኩትኝ። ሰውየው ምንም መስሚያ የለውም። እንደዚህ ይላል። ይኸውላችሁ ከቁጥር 10 ጀምሮ ቴንኪ ወንድምነት እኔ ኢየሱስን ሁሉ አመጣ ነው ቀደምከኝ አንተ ብዙ ሲገቡ በደንብ አድርጌ ላሽኮ ፈልጌ ነው ማሸት አይደለም ቁርጭምጭሚቱን ሁሉ ነበር የምሰብረው በእግዚአብሔር ቃል እንዳይራመድ አድርጌ ማለት ነው። ለትዕቢተኛም መድኃኒት እንደሆንኩ ማወቅ አለብህ። እንዲህ ይላል እግዚአብሔር ምናሴን ህዝቡ ወንድምነት ጥቅሶቹን እየሄድክ ታወጣብኝ ጀመር። ከዚህ በኋላ እንዳታወጣ ሌላ ከመጡ በደንብ መመታት ስላለባቸው እግዚአብሔር ምናሴን ህዝቡን ተናገራቸው፣ ግን አልሰሙም። ስለዚህም እግዚአብሔር የአሦር ንጉሥ ሰራዊት አለቆች አመጣባቸው። ምናሴንም በዛንጃር ያዙት፣ በሰንሰለት ማስረው ወደ ባቢሎን ወሰዱት። በተጨነቀም ጊዜ አምላኩ እግዚአብሔርን ፈለገ፣ በአባቶቹ አምላክ ፊት ሰውነቱን እጅግ አዋረደ። ወደ እርሱም ጸለየ፣ እርሱም ለተለመነው ጸሎቱንም ሰማው፣ ወደ መንግስቱም ወደ ኢየሩሳሌም መለሰው። ምናሴም በእግዚአብሔር ፊት እግዚአብሔር እርሱ አምላክ እንደሆነ አወቀ ካለ በኋላ ከዚህ በኋላ ይላል ልብ በሉ በዳዊት ከተማ በስተውጪ ከጊዮን ምዕራብ በሸለቆ ውስጥ ከጊዮን ምዕራብ በምዕራባዊ ዳርቻ ማለት ነው። ጊዮን ማለት እዛ ነው ያለው ወንድሞች። ይሄ ሰውዬ ወንድምነት ብዙ እኮ ልታስወራኝ ነው፣ ሚስጥር ልታስወጣኝ አይደል? ተከራካሪ ሲመጣ እኔ በደንብ አድርጌ መውቃት እፈልጋለሁ። ትዕቢተኛን እዚሁ ዓለም አደባባይ ላይ ማድቀቅ እፈልጋለሁ በእግዚአብሔር ቃል እውቀት። ኦኬ ምናሴ የትኛው ሸለቆ ላይ ይሰዋ እንደነበረ አያውቀውም ይሄ ልጅ። የይሁዳው ንጉስ ምናሴ ማለት ነው አያውቅም። ይመጣና ኦኬ ከዚህም በኋላ በዳዊት ከተማ ምናሴ ማለት ነው በስተውጪ ከጊዮን ምዕራብ በሸለቆ ውስጥ እስከ አሳ በር መግቢያ ድረስ ቅጥር ሰራ። የአሳ በር የተባለ የቱ ጋር ነው ብዬ የምለው አያውቀውም። እዛው ነው ኢየሩሳሌም ነው ያለው፣ ግን አያውቀውም። ነህምያ ቅጥሩን ሲሰራ ካሰራቸው ቅጥሮች አንዱ ነው የአሳው በር የታደሰበት ማለት የበግ በር አለ፣ የአሳ በር አለ፣ እነዛ ማለት ነው። ኦኬ አሁን አንዳንዶቹ በደማስቆ ጌት አካባቢ ላይ ነው ብለው ይሉታል። የአሳ በር የተባለው ማለት ነው።
በኦፌልም አዞረ፣ እጅግም ከፍ አድርገ በተመሸጉ በይሁዳ ከተሞች ሁሉ ጭፍሮችና አለቆችን አኖረ ይላል። የት? ከጊዮን በምዕራብ በሸለቆ ይላል። ጊዮን የት ነው ያለው? እዛ ወንድሞቼ እና እህቶቼ። ይሄ ሰውዬ ምን ይላል? አባይ ኢትዮጵያ። እንዴት ያበሳጫል ወንድሞቼ እና እህቶቼ። ሰው ሳያነብ መጥቶ ለማውራት የሚፈልግ ታው እባክህ ዝም ብለህ አትንተፋተፍብኝ መተህ ቁጭ በልና አንብብ። ራሴን ጉረኛ ለማድረግ አይደለም እዚህ ዓለም ሚዲያ ላይ መጣሁት ሳላነብ አይደለም። እውነቴን ነው የምላችሁ ሳላነብ አይደለም። ሰለሞን ለመንገስ ኢትዮጵያ መጣ ይላልና ኢትዮጵያውያን ናቸው ያነገሱት ማለት ነው። ምን ያደርጉ ነው? ናታንና ካህኑ ሳዶቅ ንጉሱን ይዘውት እንትን አባይ ወንዝ ላይ ከውሃው ጠበል እንዲረጭ ነው። ምንድነው የአባይ ወንዝ? ጊዮን የሚል እዚህ አግኝቷል። ዘፍጥረት መጽሐፍ ምዕራፍ 2 ላይ ከሱ ጋር ተመሳሰለበት። ይሄኛው ጊዮንና ይሄኛው ጊዮን የተለያየ ነው እንደምን እንደውም ልጨምርልህ፣ ይሄኛው ጊዮን አንዳንዱ ይሄኛው ጊዮን አይደለም ብለው ሁሉ እስከ ማለት ደርሰዋል። እኔ ብዙም ባልቀበላቸው ማለት ነው። ከኢራን ምስራቃዊ ፓርት ላይ የነበረ ወንዝ አለ። እሱ ጊዮን ተብሎ ይጠራል ብለው አንዳንድ የአርኪኦሎጂ ጥናት ተመራማሪዎች ይናገራሉ። ይሄኛው ወንዝ የፊሶን ወንዝ የሚባለው አይታወቅም የት እንዳለ። ይሄኛው ኢትዮጵያ ምድርን ይከባል ነው ብሎ የሚለው የነዛ የጊዮን በኢራን በስተምስራቅ በኩል የሚፈስ ብለው የሚሉት ምንም አይነት የታሪክ ማስረጃ የላቸውም። ዝም ብሎ እንቶ ፈንቶ ነገር የሚያወሩት አይቼዋለሁ። ግን የኢትዮጵያ ምድርን ይከባል አለ። ጤግራስና ኤፍራጥስ አሉ አሁንም በኢራቅ ውስጥ ማለት ነው። ይሄኛው ወንዝ ግን ፊሶን የት እንደሆነ አይታወቅም። የኤውላጥን ምድር ይከባል ይላል። ኤውላጥ የት ነው? አቤቱ ጌታዬ ደሞ ልቅጠምህ ትላለህ እንዴ? ባዶ እጅህን ሆነ ምንም መሳሪያ ሳትይዝ የእግዚአብሔርን ቃል ልቅጠምህ አላለኝም እንዴ? ኦኬ ወንዝም ገነትን ያጠጣ ነበር፣ ከኤደን የሚወጣ ነበር። ከዚያም 4 ክፍል ይከፈላል። የአንደኛው ወንዝ ስም ፊሶን ይሄ ማለት ነው። ኦኬ ፊሶን ነው። እርሱም ወርቅ የሚገኝበት የኤውላጥን ምድር ይከባል ይላል። ይሄ ወንዝ በብዙ ተፈልጎ ይታጣ። አሁን ግን በታሪክ የአርኪኦሎጂስት ጥናት ተመራማሪዎች ያገኙት ከሰሜን አረቢያ ግዛት ላይ ይነሳል። ጆርዳንን አቋርጦ ወደ ኩዌት በኩል አልፎ ወደ ከየት ነው? ከደቡብ ወደ ምስራቅ ነው የሚፈሰው። አይ ቲንክ እንዴት ነው እንደዚህ ነው አቀማምጦ ካርታው ማለት ነው። ከደቡብ አረቢያን የሚወጣ ማለት ነው። ኦኬ እሺ ቆይ ምዕራፍ 2 ቁጥር 11 እንሰጥሻለሁ እህትዬ። ይሄ ወንዝ ነው የሁላችሁ ወንድሞች እናቶች፣ ትክክለኛ የታሪክ የአርኪኦሎጂስት ተመራማሪዎች ያገኙት ነው። ይሄ ጊዮን ከዚህ ነው ብሎ ይላል፣ እንደዚህ ያሳያል። ግን እንደዚህ በባህሩ ላይ አይሄድም። ኤፍራጥስና ጤግረስ የቢጫ ቢጫው ነው። ይሄኛው ግን ፊሾን የተባለው ፊሶን ማለት ነው። ፊሾን የተባለው ይሄኛው የኤውላጥን ምድር ይከባል ብሎ የሚለው ከደቡብ አረቢያ ማለት ከሰሜን አረቢያ የአረብ ግዛት ነው። ከሰሜን አረቢያ በኩል ወደዚህ ወደ ፐርሺያን ነው የሚፈሰው። ኦኬ በዚህ አድርጎ እንደውም ይሄኛው ወርታችን እዚህ ጋር ዝቅ አድርጎታል። ይሄኛው ትንሽ ከፍ ያለው ነው እዚህ አካባቢ ማለት ነው። ጆርዳንን ሰንጥቆ በኩዌት በኩል አልፎ እዚህኛው የኤደን ባህረ ሰላጤ ላይ ነው የሚገባው። በጣም ትክክለኛ የሆነ ምንጭ ነው ያገኘሁት እኔ ማለት በደንብ ያጠኑ ጊዜያቸውን ሰጥተው ማለት ነው። ቁጭ በልና አንብብ፣ አትንተፋተፍብኝ መተህ እዚህ ማለት ነው።
ኦኬ መንተፋተፍ አያዋጣም። ኦኬ ይቅርታ አድርጉልኝ። አንዳንድ ንግግሬ የትዕቢት ቢመስል እኔ ደጋግሜ ይሄ ሰውዬ እድል ሰጥቼው ነበር። በጣም መጽሐፍ ቅዱስ አንብብየው ገና አዲስ ክርስቲያን ነው። አዲስ ክርስቲያን በየገባውበት ቤት መጥቶ ልሞ አንድ አያወራም፣ የረባ ነገር አያወራም። እባክህ መጽሐፍ ቅዱስ አንብብ፣ አያነብም። እና በጣም ይቅርታ የትዕቢት ነገር የሚመስል ነገር ተናግሬ ከሆነ ለእሱ በሚመጥነው መልክ ማለት ነው እንጂ እኔ ከእውቀት ከፍዬ ነው የማውቀው። ግን ደግሞ ብሉይ ኪዳን መጥተህ እኔ ጋር አትንተፋተፍ። ብሉይ ኪዳን ብቻ አይደለም አዲስ ኪዳንም ማለት ነው። የስንት ጊዜ ለመንኩት ሰው እንዴት መጽሐፍ ቅዱስን የእግዚአብሔርን ቃል ሳያውቅ እንዴት ሊከራከር ይመጣል? ወንድሞች እናቶቼ፣ ለትዕቢት አይደለም። በእኔው እጅ ጌታን ተቀብሎ ቁጭ በልና ተማር፣ ቸርች ግባና ተማር አልኩት። ከዛሬ 2 ዓመት ነው ምናምን ነገር ጀምሮ ማለት ነው። እሱና አንድ ደግሞ ሌላ አለች ምንም ሳታቅ ጴንጤነትን የምትሳደብ ከሆነ ጂሰስ ጋር ሆነ የሚውሉት ሄደው ማለት ነው። ከጆቫ ዊትነስ ጋር ጆቫ ዊትነስም ኢየሱስ ፍጡር ነው ከሚለው ጋር ሄደው የእስራኤልን አምላክ እግዚአብሔር ይሳደባሉ ቁጭ ብለው ማለት ነው። እና በጣም ይቅርታ ወንድሞቼ እናቶቼ። እሺ ሶሪ ስላስገባኝ እኔ ሶሪ። ግሪክ ያውቃለሁ። ከየት ቤተ እምነት? ግልጽ ነው የምነግርህ። ሌላ ነገር ማለት ከየት ቤተ እምነት ፈለክ ሁሉም አውርደው። እኔ በግሪክ በኢብሪ ነገር ሶሪ። ከየት ቤተ እምነት ነህ ነው ያልኩህ። እኔ እምነቴ ኦርቶዶክስ አይደለም ክርስቲያን ነው። የት ቤተክርስቲያን ነው የምትሄደው? ክርስቲያን ያልኩህ እኔ ቤተክርስቲያን አይደለም። የት ቤተክርስቲያን ነው የምትሄደው? ሁሉም አውርደው አንድ ነገር ማለት አንተ እታች ውረድ። ቤተክርስቲያን የማትሄድ ሰውዬ ታዲያ ምን ስለ ክርስትና ምን ታውቃለህ? ኖ እህትዬ አውቄ ነው። ምን አርስት ያስጥላሉ? ምን አላቸው ነው አርስት የሚያስጥሉ? ግሪክ አውቃለሁ ይለኛል። እንኳን ግሪክ ለምን ዕብራይስጥ አታውቅም? የት ቤተክርስቲያን የምትሄደው ነው ያልኩህ። ክርስቲያን ከሆንክ ደግመህ እንዳትልክ። እሺ ወንድሜ ደግመህ እንዳትልክ። አሁን እንግዲህ የሰከረው ሁሉ ነው የሚመጣብኝ ማለት ነው፣ የጠጣም ያልጠጣም ወንድሞች። ስለዚህ ታሪክን ቢያንስ ቢብሊካል ሂስቶሪን በደንብ ወቅ። እሺ ኦኬ፣ መጽሐፍ ቅዱስ ታሪክን ወቁ። ዝም ብለህ መተህ አታውራ። እና ኤፊሶን የሚባለው ወንዝ አለ፣ ጊዮን የሚባለው የኢትዮጵያ ምድር ይከባል ይላል። ይሄኛው ጊዮንና ይሄኛው የኢትዮጵያ ምድር ይከባል ተብሎ የተባለው ጊዮን ነው፣ የአባይ ወንዝ ማለት ነው። እና ይሄኛው ጊዮን ይለያያል ወንድሞች እና እህቶች። ሰለሞን የተቀባበት ጊዮንና የአባይ የሚባለው ጊዮን ይለያያል። ምንም አይገናኝም። ምንም አይገናኝም። ኦኬ፣ ጥያቄ ያለው ሰው ካለ መግባት ይችላል። ወንድምነት የምትለው ካለ ማለት ይችላል። ብሩኬ ከዛ ለእህቶች ሰጣቸዋለሁ። ሰኒና ሰላምዬ እየጠየቁ ነበር። ብሩኬ የምጨምረው ነገር ካለ ማለት ትችላለህ። አይ በቂ ነው። ይርም የጌታ ኢየሱስ ይባርክ። አንተ ስጦታ ነህ ለቤተ ክርስቲያን፣ ተባረክ። ቅድም ግን ኤርሚ የአረብ ሀገር ሴት ሲል ኮሜንት ላይ ጽፉ የነበራችሁ ልጆች እንደው የመስማት ችግር ካልሆነ በስተቀር ወይ ደግሞ የማስተዋል ችግር ካልሆነ በስተቀር እናንተን እዚህ ያላችሁትን እህቶች ማለቱ አይደለም። እና ኧረ እኔ በፍጹም ነፃ አልወጣም። ሰው ችግር አለበት፣ መስማት አለባችሁ። እናንተ የአረብ ሀገር ሴቶች ሳትሆኑ በአረብ ሀገር የምትሰሩ እህቶቻችን ናችሁ። የአረብ ሀገር ሴት ማለት አረባውያንን ነው ያለው። እሺ፣ እና አንዳንዴ በማስተዋል ስሙ። ኤርሚ የጌታ ኢየሱስ ይባርክ። ቴንኪ ወንድምነት። አይ ታመዋል በጣም ብዙዎቹ እኮ የሉም። አንዳንዱ እኮ ጴንጤ በምን እንደሚሰማ ያገባኝ። ኢትዮጵያዊ ሴት አረብ ሀገር ሴት ሆንሽ
የአረብ ሀገር ያልኩት እኔ አረቦቹ ነው በትክክል እነዚህ ፍልስጤማውያኖቹ አረቦቹ አንዳንድ ሊባኖስ ሴቶቹ እነዚህ አረቦቹ ማለት ነው እንዴት እንደሚናገሩ እርስ በርስ አይደማመጡ። ይሄ የጨረባ ወፍ እንደሚባለው አይነት ነገር ናቸው። ማህበራዊ ኑሮ ላይ ሲናገሩ ደግሞ እንደዚህ ሆነ ሞቅ ያለ ነገርማ ክርክር ከተነሳ እግዚኦ እኔ እነሱ ነው ያልኩት። አይ እኛም የአረብ ሀገር ሴቶች ነን ብለህ ካልሽ አንቺም እንደዚህ ትጨቃጨቂ ከሆነ ልክ ነው አንቺንም ብዬሻለሁ እህትዬ። የአረብ ሀገር ሴት ነኝ ብለሽ ክሌም አድርግሽው አይደል? በቃ ጫጫታም ከሆንሽ እንዳንቺ አትንጫጫ እያልኩት ነው። ባልተባላችሁበት ቁጭ ብለው ነገር ይቆፍራሉ። አየህ እንዴ! ኦኬ ቴንክ ዩ። ጊዮን ወንዝ ማለት ወንድሞቼ ማለት ጊዮን ወደ ጊዮን ወስደው ቀቡት ብሎ የሚለው የቄድሮን ቫሊን ነው። እዛው ኢየሩሳሌም ነው። እሺ አንዴ ወደ ስራ ለወጣ ስለሆነ ካርታውን አንዴ ትልቁ ላይ ያሳየኝና በዕብራይስጥ ላሳየው። ኦኬ ቴንክ ዩ። እንኳን በምን በዕብራይስጥ ካርታ አይደለም እዛው ወንዙን ጎትተሽ ብትወስጂው ራሱ አያምንም። ችግሩ እኮ እዚያው ሀገር እየኖሩ ሀገራቸውን ሀገርህን ወቅ የሚባል ነገር አለ። ለዛ ነው ይኸው እንደምታዩት ይሄ አሁን ለምሳሌ ሃራባይት ይባላል። ሃራባይት ማለት ቆይ ይሄ ካርታው መጀመሪያ ኢየሩሳሌም በትኩፋ ባይት ርሾን ይላል። የመጀመሪያው ቤተ መቅደስ በተሰራበት ጊዜ የተሰራ ካርታ ነውና ይሄ ሃራባይት ይላል። አሁን ሙስሊሞች እንትን ያሉት ተሰሩበት ይሄ ነው። ማያና ጊሆን ይባላል። አስቡት እንግዲህ ርቀቱን ማያና ጊሆን አሁን ጊሆን የምትለው ማለት ነው። አታላ ከነአኒት ይባላል። ነከቤት ኢዝቂያው አሁን ቅድም ናገረው የነበረው ተአላ ማለት ምንድነው? ተአላ ሸለቆ እና አያችሁት ርቀቱን። ይሄ ነው ቤተ መቅደሱ። ይሄ ኢር ዳቪድ ነው። ኢር ዳቪድ ማለት ሲቲ ኦፍ ዴቪድ። ወደዚህ ነው አምጥታችሁ እንትን በሉት ያለ ጊዮን ላይ ማለት ነው ርቀቱን። በቃ ይቺ ናት እንግዲህ ከዚህ እስከዚህ ነው እንጂ ጊዮን የሚለውን አሳዩ። ጊዮን የሚለውን አሳዩ። ማያና ጊዮን ይኸውልህ ይሄ ማለት ነው ወገኖች። እሱ አባይ ይለኛል። አባይ ኢትዮጵያ ነው። እስራኤላውያን ኢትዮጵያውያን ናቸው ይላል። ወዳጄ ቁጭ በልና አንብብ። ይሄ ቤተ መቅደሱ ነው። ታዩ ቴንክ ዩ። ኤር ዳቪድ ማለት ሲቲ ኦፍ ዴቪድ የዳዊት ከተማ የምንላት ናት። ይሄ ነው እንግዲህ የጊዮን የተባለው ታላ የሕዝቅያስ ታናሉ ማለት ነው። ታናሉ እኔ በዚህ ገብቻ አይቼዋለሁ ውሃውን ማለት ነው የሚሄዱ እና አገራችሁን ወቁ። መጽሐፍ ቅዱስ ይዛችሁ መጽሐፍ ቅዱስ በሚለው መሰረት ይሄ የት ነው ይሄ የት ነው ዝም ብሎ ከተማ ለከተማ እየተዞረ አገሬን አውቃለሁ ማለት ትንሽ የሚያሳፍር ነገር ነውና እንደ ወንድ ደግሞ የምትናገሩትን በእውነት እያስተዋላችሁ ቢሆን እመክራችኋለሁ። ተባረኩ ወንድሞች። ተባረኪ። እዛው ቁጭ ብሎ ያው ቪዲዮ እናሰማው እንጂ እሱ እዛው ቁጭ ብሎ እንዳልሽው ከተማ ለከተማ ይዙር። ሲቲ ኦፍ ዴቪድ ሕዝቅያ ታናል ማለት የንጉሱ የሕዝቅያስ ታናል ማለት ነው። ወንድሞች እናቶች እዚህ ውስጥ ምንድነው ወንዝ አለ ኢየሩሳሌም አሁን ቀጥታ ማለት ነው። Principles bill dropped, but broader reform agenda gains momentum. Here's what the centrist by some. So that's how you would enter. Yeah, you would walk through, and at first it's short, but then it goes deep. ይታያችኋል። ይሄዋ ንጉሱ ሕዝቅያስ ታናሉን ሲቆፍር ሁሉ ጭምር ውሃ አምጥቶ ሰሊሆምን ሌሎችንም ሁሉ ጭምር የሰራበት ጊዮን የሚባለው እዛው ኢየሩሳሌም ነው። ኢትዮጵያ መጣው ጎጃም ላይ መጥቶ ተቀባ ብሎ ይላል።
ምን አይነት ትውልድ እንደሆነ በእውነት ምን አይነት ትውልድ It's Crescetti, and he takes the leap to fame, but he's a star. Class just prevailed. Crescetti's coming after it. Crescetti right on the line. All about one horse. ምን አይነት ትውልድ እንደገና This tunnel right here was done by Hezekiah, and what he did, he took two teams from two sides of the mountain, and they started digging from two sides, and they actually met in the middle. The question is how? How did they do it 2,500 years ago? ታች ወንድሞች የዛሬ 2700 ዓመት ጋር የዛሬ 2700 ዓመት የተቆፈረ ታናል የንጉሱ የሕዝቅያስ ታናል እንዴት ብዬ ላስረዳ? አንተ ምድሩ ላይ ቆመሃል፣ እኔ ግን ምድሪቱ ላይ አልመጣሁም። ምድሪቱን ግን ታሪኳን አውቃለሁ ስለማንበት ስለምጠይቅ ይኸው ሲቲ ኦፍ ዴቪድ ኦልድ ሲቲ ማለት ነው። ሲቲ ኦፍ ዴቪድ ይኸው ሕዝቅያስ ታናል ኢን ጀሩሳሌም አቤቱ እዩ And making it the future King David and his men are on. Look, the Gihon Spring. Okay, ምንጩ ማለት ነው። The city of David. ቁጭ በሉና አንብቡ፣ ቁጭ በሉና አዩ። እሺ ወንድሜ፣ ያው ሰሙ። In the hopes of conquering the city and making it the future capital of David's kingdom. However, as they're approaching Jerusalem, already from a distance, they can see the massive 7-story tall Canaanite fortress, which is the centerpiece of the defenses of this heavily fortified city. And David already begins to wonder, how is he going to conquer a city that already for centuries no one has been able to conquer? What is the weak point of this city? And he issues instructions to the commander of his forces, Joab, son of Tsruiah, saying to him, whoever wants to conquer the Jebusite stronghold must strike at the water channel. Behind me here in the city of David, the place where Jerusalem began, is the ancient Gihon Spring, the source of the life-giving waters of Jerusalem during the times of the Bible. Leading away from the spring is an irrigation channel. ሰለሞን እዚህ ነው የተቀባው። እሺ ኢትዮጵያ አይደለም የመጣው ነው የተቀባው። ጊዮን የሚለው ያው ጊዮን ስፕሪንግ የጊዮን ምንጭ ማለት ነው። የውሃው ምንጭ ስፕሪንግ ምንጭ ማለት ነው። ኦኬ ቴንክ ዩ እህትዬው፣ ቴንክ ዩ ሰኒ፣ ተባረኪ። ድድድድድድድድድድድድ የሚል ነው አለ። ድድድ ታዲያ አባይ ነው እንዴ ብቻ ነው ድድድ የሚል? የውሃው ሙቆታች አሁን ድረስ ድድድድድ እያለ ነው። ጊዮን ማለት ትርጉሙ ድድድድድድድ ማለት ነው። እሺ ሰላም የምትይው ካለ ማለት ያልሽ እህቴ ኤርሚ እኔም ላሳይ ነበር። ያው ሰኒ ቀደመች። በዕብራይስጥ ግን በደንብ ብዬ እንትን ልበላቸውና እንዳልነው አሁን ጊዮን የሚባል የኢየሩሳሌም ከተማ ነው ያለ። ካርታውም እንትን ብሏል። ምን ይላሉ ስለ ጊዮን? ምንድነው እቺ ቃላት ምንድናት ብሎ ቅድም ስለጠየቀ ለዛ ነው ከጉሮሮ ልቀውም ፈልጌ ነበር። አሁን ላስረዳው በደንብ አድርጌ። ወንድም ሻኻር እየሰማህ ካለ ብዙዎች አይሁዶች ከሰማችሁ እንዳትሳሳቱ፣ እንደዚህ አይነት ትምህርት እንዳትወስዱ ብዬ ነውና ምን ይላል በዕብራይስጡ? הגיחון הוא מעיין חשוב ביותר בעיר ירושלים, וכנראה היה מהמגורים הראשיים ליסודי יישוב במעלה הגבעה. ማለትም ኢየሩሳሌም ውስጥ ነው ያለ። ያ ብቻ ሳይሆን ወንዙ 600 የተቆፈረ ነው ከታች ማለት ነው። ያ ምንጭ ደግሞ የሚመጣ ከዝናብ ነው። አያችሁ፣ ከዝናብ የፈለቀ ውሃ ነው። ያ ስሙ ጊሆን ይባላል። እና ስሙም ለምንድነው ጊሆን ብለው የጠሩትኝ? በጣም ይፍለቀለቅ ነበረ፣ ግን አሁን አቁመዋል ይላሉ። ለምንድነው? በዝናቡ በመናመን ምክንያት ይሆናል ነው ብለው ነው የሚያስረዱትኝ። እና እሷ አስረድተዋለች በደንብ። ግን ሻኻሪዬ ይሄ ጊሆን የሚባል ኢየሩሳሌም ይሁዳ
ካርታ ካላነበብክ ደግሞ ጉግል እንኳን ገብተህ ብታየው ራሱ ታሪኩን ይሰጣል በደንብ። በቃ መጽሐፍ ቅዱስን ከፍተህ ማንበብም ካልፈለክ እና ካርታው ላይ ተጽፏል። ያ ብቻ ሳይሆን ተይሌ መዝሙረ ዳዊት ከፍቤት ላይ ከፍቤት ምንድነው ሰኒዬ ታዝሪልኝ 22 አይደለ? ምን ብሎ ተጽፏል? גיחי מבטן אל התינוק שמגיח ויוצא מבטן אמו וגם גיחון ממנו יוצאים פלגים רבים להשקעות את גיחות ירושלים ማለትም ይሄ ወንዝ የተፈጠረ ምንድነው የኢየሩሳሌምን እንትን ለማጠጣት ብሎ ነው የጻፉት። እና በጣም አዝናለሁ ሸኻር ተባረክልኝ እርሜ። ቴንኪው ወገኖች። በቃ እንደዚህ አይነት ሰዎች እኔ ሁለተኛ አትምጡብኝ ፕሊዝ። ሳታነቡ አትምጡ። ከየትኛውም ቤተ እምነት ካነበብከና ካላነበብክ እዛው ተቀመጥ። የእውነት ግን ስነግርህ ገብቶ ቢሆን ኖሮ በዲቤቱ ላይ ገብቶ ቢሆን ኖሮ ቅድም እንዳልኩት ነበር ማድረገው ነፍሱ እስክትመረር ድረስ በእውቀት ነው ያልኩት። ምክንያቱም መክሬው አይሰማም። የማይሰማን ሰው ለሰነፍ በትርም ይላልና ምሳሌ ላይ በትሩ የእግዚአብሔር ቃል ነበር፣ ጀርባውን ነበር ምለው። እሱ እስራኤል ምድር ላይ ስለቆመ ምድሪቱን የሚያውቃት መስሏታል። ዘመኔን ሰጥቼ የማነብ ሰው ነኝ። ቴንኪው ወገኖች፣ ወንድም ነቀጥሉ። ቴንኪው። ወደ ቅድሞ ሐሳብ መመለስ እንችላለን። እሺ ወደ መጀመሪያው ሐሳብ እንመለስ። ግን ያው ዋናው ሐሳብ አቢሲኒያ የተባለችው አስቀድሞ እስራኤል ናት ለማለት ነውና አሁን ያለውን የእስራኤልን ታሪክ ለማጥፋት ነው። ይሄ ደግሞ ፈጽሞ ማይቻል ነው። ምክንያቱም እንደውም በሆሴ መጽሐፍ መሰረት የኢትዮጵያ ሕዝብ ኃጢአቷ ስለበዛ ነው በመሬት መንሸራተት መታ የአፍሪካ ቀንድ ላይ የተተከለችው የሚሉላ ትርጓሜ ያለ እንጂ ራሷ ኢትዮጵያ እዛ እስራኤል ጎን ነበረች የሚልም ትምህርት አለ። በኃጢአቷ ምክንያት ግን በመሬት መንሸራተት ነው የአፍሪካ ቀንድ ላይ መታ የተሰካችው። እና እንደዚህ አይነትም ቀልድ አለ ለማለት ነው። እንደዚህ አይነትም ቀልድ አለ። በቃ የእግዚአብሔርን ሐሳብ የእግዚአብሔርን ዓላማ ማንም ሰው በውሸት በትርክት ሊያፈርስ አይችልም። መጽሐፍ ቅዱስን ደግሞ በአግባቡ ያነበበ ሰው ስለዚህ ነገር በትክክል መረዳት ይችላል። እርም እየተባረክ ያሻራ አላቅም ሐሳቡ ምን እንደሆነ ባለፈው እንዳልኩ እዛ ሲያወሩ ግን ሰምቻለሁ ይህን ሐሳብ ሲያወሩ። እሺ ማርያም የዓለም ቤዛ አትባልም ትክክል አይደለም ሲሉ ብፁዕ አቡነ ገብርኤል ሲናገሩ ሰምተናቸዋል። በነገራችን ላይ ተአምረ ማርያምን ጭምር ነው የተቃወሙት። እርምዬ ማርያም የዓለም ቤዛ መሆኗን የሚናገረው ተአምረ ማርያም ነው። በየቅዳሴው የሚነበበው ተአምረ ማርያም ደግመዋለሁ። እሺ እንደዚህ አይነት ፍቺዎች የምትፈልጉ ከሆነ እነግራችኋለሁ። እንደዚህ አይነት አንድምታዎች የምትፈልጉ ከሆነ እና ተአምረ ማርያምን ጭምር ነው ብፁዕ አቡነ ገብርኤል የተቃወሙት። ማርያም የዓለም ቤዛ ናት ተብሎ የተጻፈው በተአምረ ማርያም ነው። በየመዝሙራቸው ማርያም የዓለም ቤዛ መሆኗን ለማሳየት ይሞክራሉ። አይ ከክርስቶስ ኢየሱስ ውጪ የዓለም ቤዛ የሆነ የለም ብለው ሲሰብኩ ሰማናቸው። ጌታ ኢየሱስ ይባርካቸው ብፁዕ አቡነ ገብርኤልን። በዚህ ርዕስ ላይ እንቆያለን ማለት ነው። ከዚህ በኋላ ኤርሚ የማይደክመው ከሆነ ካልደከመ ረጅም ሰዓት ቆይቷል። በዚህ ርዕስ እንቆያለን ማለት ነው። ሴንት እንኳን ደህና መጣህ ወንድምነት ቱርኪ። አንድ ቢደክመኝም እናንተ ድምፅ እያሰማሁ አለሁኝ፣ ግን ከዚህ በኋላ 1-3 ሰዓት መቀጠል እንችላለን። እሺ ኤርሚ ተባረክ። እሺ ሴንት እንኳን ደህና መጣ። ወይ እንዴት ነህ ብሩኬ? ኤርሚ እንዴት ነህ? እግዚአብሔር ይመስገን። አሜን፣ እግዚአብሔር ይመስገን። በብፁዕ አቡነ ገብርኤል ንግግር ትስማማለህ ወይስ አይ
ማርያም የዓለም ቤዛ ናት ብለህ ነው የምታምነው አንተ? ወይ እሳቸው ምን እንደተናገሩ አላየውም። ይቅርታ ብሩኬ። ኤርሚ ልታሰማልን ትችላለህ? ያ ብሩኬ ወንድምነት እሺ ምን አስቸግረሽ አንዴ ተጠድ ማለት ነው። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ እንዲህ አይነቱ መዝሙር ማለት ነው የማታውቁት ከዋላችሁ ይሄን ነው የተቃወሙት ጳጳሱ። ልክ ናቸው። ይሄ የባልቴቶች መዝሙር ስለሆነ ማለት ነው። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውጡ ዕብራውያን ምዕራፍ 9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅድስ በገዛ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ይሄ ነው እንግዲህ ብፁዕ አቡነ ገብርኤል ወንድምነት ኮሜንት ላይ ሌላ ለሳቸው ሌላ መልክ ለመስጠት እየሞከሩ ነው እና ቻሉት። በቃ እንግዲህ ቻሉት። ምንም በሉ ምን ቻሉት። ብፁዕ አቡነ ሰላማም ያነሱት ሐሳብ አለ። የተቃወሙት ማለት ነው የመንበረ ሰላማ ማለት ነው። የተቃወሙት ሐሳብ አለ። በዚህ በኩልም ደግሞ እየተሰራ ያለ ስራ አለ። ጌታ ይባርካችሁ። በቃ ተሐድሶ ማለት ይሄ ነው። ትክክል ያልሆነውን በእግዚአብሔር ቃል ላይ የተዋሸውን ውሸት እያፈረሱ ነው ያሉት። አሁን ይሄ ማለት መዝሙሩንም ተአምረ ማርያሙንም ነው ያሉት። ኤርሚ የሚሉት አይደለም። ኦኬ ሴንት ምን ትላለህ እሳቸው በተናገሩት ላይ? አይ ቲንክ ሚስ አንደርስታንድ አድርገው ይሆናል እንጂ እኛ ጌታ ቤዛ በሆነን መንገድ ማርያምን ማንም ቤዛ የሚል አይመስለኝም። መዝሙሩም ኦርቶዶክስ ኢትዮጵያ ኦርቶዶክስም
ቤዛ ነች ስትል ምትኩና ለኛ ኃጢአት ምትኩና እሷ ኃጢአታችንን ተሸክመዋለች በሚለው አይደለም። እሳቸውም አይ ቲንክ ለማስተላለፍ የፈለኩት እኛ ኢየሱስን ቤዛ በምንልበት እመቤታችንን ማለት የለብንም የሚለውን መሰለኝ። አንተ ቤዛ ናት ብለህ ነው የምታምነው? ለዓለም ቤዛ ናት ብለህ ነው የምታምነው? ጌታን የወለደች ስለሆነች አይ ለምን የሚለውን ትነግረኛለህ፣ ችግር የለውም። በምን ምክንያት የሚለውን ትነግረናለህ። ግን ቤዛ ናት ብለህ ታምናለህ? ለዓለም ቤዛ ናት ብለህ ታምናለህ? ጥያቄ ግን የሆነ በጥቅስ ብትጠይቀኝ ደስ ይለኛል። ምክንያቱም ጌታን ቤዛ በምልበት አይደለም። አይ ችግር የለውም እኮ በዚህ መንገድ ነው ቤዛ ምላት ብለህ ታስረዳኛለህ ጥቅስ እየጠቀስክ። ግን የዓለም ቤዛ ናት ብለህ ታምናለህ? ግን አንተ ጌታን ቤዛ በምንልበት መንገድ አይደለም። እኔ እስማማለሁ እኮ እሳቸው ጋር እንደነገርኩህ ነው። አይ እኔ እኮ ጌታን በምትሉበት መንገድ ነው ምናምን አላልኩም። ግን ቤዛ ናት ብላችሁ ትላላችሁ ወይ? ታምናለህ ወይ? አንተ በዚህ ሐሳብ ተስማማለህ ወይ? የዓለም ቤዛ ናት ብለህ ታምናለህ ወይ? አዎ። ኦኬ እሺ። አንተ ቤዛ ናት ስትል ምን እያልከን ነው? እሺ ሐሳብህን ንገረን ነው። ቤዛ ናት ስትል ምን እያልከን ነው? ምን እንረዳ? እኔ የዓለም ቤዛ ነች ስል ባላት ክብር አምላክ በመሆኗ እሷ ለኛም ንጹህ በመሆኗ በአማላጅነቷ ነው ቤዛ ነች የምለው። እና አሁን ቤዛ ናት የምትለው ትርጉሙን ነው አይደል እየነገርከኝ ያለው? ለሷ ቤዛ ስትሰጥ ንጽህናዋ ቤዛ አስብሏታል፣ አማላጅ መሆኗ ቤዛ አስብሏታል፣ ማምላክ መሆኗ ቤዛ አስብሏታል እያልከን ነው? እናንተ ናችሁ ይሄን ያላችሁት? የእግዚአብሔር ቃል ነው ይሄን ያለው? እዚህ ጋር ነው ባለፈው ምን አቋሚ ተናገር ያለው የማርያም ነገር ያው ሪቨሌሽን ነው። ሪቨሌሽን ታውቃለህ ማለትም ለምሳሌ ታምረ ማርያም አለ አይደል? ታምረ ማርያምን እኛ እንቀበላለን። ሪቨሌሽን የሆነው ለእናንተ ማለት ነው አይደል? ለኢትዮጵያ ኦርቶዶክስ ለኢትዮጵያ ኦርቶዶክስ አይደለም፣ ለቤተ ክርስቲያን ሪቨሌሽን ነው። እናንተ ያው ከፍላችሁ ስለምታምኑ ቤተ ክርስቲያን ኮሌተኛው ቤተ ክርስቲያን ለጌታ ቤተ ክርስቲያን ነው። አሁን የምታሳየኝ ለጌታ ቤተ ክርስቲያን ስትል ኦሪየንታልን ጭምር ነው ማለት ነው አይደል? ያ ነው ስሙን ችግር የለውም እኮ የትኛው አላት የጌታ ቤተ ስሙን ሳይሆን እሱን ባለፈው እኮ ተነጋግረናል። ያው ዩኒቨርሳሉ ቸርች ነው። አንተ ይሄ ማለት ዩኒቨርሳሏም ቸርች ጌታን ማርያምን የዓለም ቤዛ ትላታለች ብለህ ነው የምታምነው ማለት ነው? አዎ። ማስረጃ ሰጠናለህ? ሁሉም ኦኬ። አሁን ምን አይነት ማስረጃ? ዶክመንት ነው። አሁን ይሄው እዚህ ጋር እንደዚህ ተብላለች የሚል ዶክመንት። ኦኬ። አሁን ግን ማስረጃ ለሱ ነበር ማስረጃ ማውጣት አልችልም። ግን ምንድነው በሁሉም የኤርሊ ክርስቲያን ሴክት ሪቬል ከተደረገ በኋላ የማርያም ያሉት ማርያም ጋር ያለው ነገር ሪቬሌሽን ነው። ማለትም የሆነ ሰዓት የተገለጸላቸው ነው። ቤተክርስቲያኑ የሆነ ሰዓት ነው የተገለጸላት ዛሶይ ለነ ጳውሎስ ሚስጥር ሆኖ ማለት ነው አይደል? ለነ ጳውሎስ እና ለነ ከነሱ በኋላ ላሉት ከነሱ በኋላ ይሄ ማለት ምን ማለት ነው? ለሙሴ ነው። ለምሳሌ ዘፍጥረት ያሉት ታሪኮች የእነ አዳም ምናምን ሪቬል የተደረጉለት ለሙሴ ነው አይደል? በሙሴ አማካኝነት እኔ አሁን ታምረ ማርያም እጄ ላይ እውነት ነው። በሙሴ በአዳም ጊዜ የነበረውን ታሪክ ሙሴ ጽፎልናል። እንደዛ እኮ እያልከን ያለው ይኸውልህ፣ እንደዛ ከሆነ እያልክ ያለው
ልክ እግዚአብሔር ለሙሴ ያን ገልጦለት ሲጽፍ የእግዚአብሔር ቃል ብለን ነው የምንቀበለው። አንተም ለነ ጳውሎስ ያልተገለጠውን ከዛ በኋላ ለመጡት አባቶች ተገልጦ ጻፉት እያልከን ከሆነ እግዚአብሔር ገልጦላቸው መጽሐፍ ቅዱስ ነው እያልከን እኮ ነው። ልክ ከሙሴ ጋር ያነጻጸርከው ከሆነ አዎ የማርያም ሪቨሌሽን የመጣው ከሐዋርያቶቹ በኋላ ነው። አዎ መጽሐፍ ቅዱስ ነው። አዎ እኮ አልክ። ምን አልከኝ? ሶሪ አልሰማም። አዎ አልከኝ እኮ ከዛ በኋላ የነበረው መገለጥ ይሄ መገለጥ መጽሐፍ ቅዱስ ነው እኮ አልከኝ። አዎ ነው። እነዚህ አባቶች የጻፉት መጽሐፍ ተገልጦላቸው መጽሐፍ ቅዱስ ነው። ለምሳሌ የዓለም ቤዛ ብለው የጻፉበት መጽሐፍ እግዚአብሔር የገለጸው ከሆነ መጽሐፍ ቅዱስ ነው። የሆነ ሰው ማለት ታምረ ማርያም ማለት በአንዲቷ ቤተክርስቲያን የሚታመንበት መጽሐፎች የእግዚአብሔር መንፈስ ሊኖር ያለባቸው ይሆናሉ። ማለትም ለምሳሌ የማርያም ታምረ ማርያም መጽሐፍ ቅዱስ ነው ሴንት እንደዛ ያ እሱን እኮ ያልኩት እኔ ያ ቤዛ የምንልበት አሁን ልክ እንትኑ ጳጳሱ እንዳሉት ነው። ጳጳሱ ያሉት እሷ የሆነ ኮንቴክስቱ ያሉበት ኮንቴክስት አሁን በሰማሁት አሁን ነው የሰማሁት። እሷ ቤዛዊት ዓለም አትባልም የሚለውን እናንተ በተረዳችሁበት አይደለም። ኢየሱስን በምንልበት እሺ ጨርሳ ሳለን ሶሪ ኢየሱስን በምንልበት ቤዛዊት ዓለም አይደለችም። ምክንያቱም ያው ፍጡር ያው ቤዛ ሊሆን አይችልም። እሷም የራሷ የሆነ ድክመት አላት። ይሄን እኮ ማንም እኮ ምንም እኮ ያውቃል እኮ። ግን ኢየሱስ ነው ቤዛ የሚለውን ነገር ለመናገር ነው የእሳቸው እንጂ እኔ እርግጠኛ ነኝ ቢናገሩ ያው ታምረ ማርያምን የሚቀበሉ ናቸው። የማርያምንም አማላጅነት ቤዛነትንም የሚቀበሉ ናቸው። ግን ሙሉንም ስላልሆነ የሰማነው ግን እንዳንድ ኦርቶዶክሳዊ ግን እንደዛ ነው የምረዳቸው። እሳቸው ባልም ሲሉ ግን ሰምተናቸዋል። ፍጡር ቤዛ አይባልም ሲሉ ሰማናቸው። ፍጡር ቤዛ አይባልም። በኢትዮጵያ ኦርቶዶክስ ደግሞ ማርያም ብቻ አይደለችም ቤዛ። በነገራችን ላይ ተክለ ሃይማኖት ቤዛ ነው። አሁን እማ አምላክ ስለሆነች ነው የሚለው ትርጓሜ በራሱ የማያስኬደው ሴንት ለምን መሰለ? ተክለ ሃይማኖት እማ አምላክ ነው፣ አቡዬ እማ አምላክ ነው። አቡዬ ቤዛ ነው በኢትዮጵያ ኦርቶዶክስ። ተክለ ሃይማኖት ቤዛ ነው። የተክለ ሃይማኖት መቃብር ቤዛ ነው። አየህ ትርጉሙ ራሱ የማያስኬደው ለአንተ እማ አምላክ ስለሆነች። እሺ አንድ የተክለ ሃይማኖት መቃብርስ ምን ስለሆነ ነው ቤዛ የሚሆነው? ተክለ ሃይማኖት ራሱስ ቤዛ የሚሆነው ምን ስለሆነ ነው? እማ አምላክ ስለሆነ ነው ወይስ አማላጅ? መቃብር እንዴት ቤዛ ይሆናል አላችሁ እኮ እናንተ ናችሁ ያላችሁት። መቃብር የተክለ ሃይማኖት መቃብር ቤዛ ነው አላችሁ እናንተ። ቤዛ ያልሆነ የለም እኮ በኢትዮጵያ ኦርቶዶክስ። ለዛውም ከዘላለም ሕይወት ጋር ነው ቤዛ የሆነው መቃብሩ። ሰው ሄዶ እዛ መቃብሩን ሲስም በአማላጅነቱ በመቃብሩ አማላጅነት ሲያምን የዘላለም ሕይወት ያገኛል ይላል። መቃብር ቤዛ ነው በኢትዮጵያ ኦርቶዶክስ። ላሳይክ። መቃብር ቤዛ ሊሆን አይችልም ብሩክ። ሶሪ እኔ አይደለሁም እኮ ያልኩት። የኢትዮጵያ ኦርቶዶክስ መጽሐፍ ነው እንደዚህ የሚለው። አሁን ይሄ መገለጥ ነው አይደል? ሴንት ተገልጦላቸው ነው። እኔ መቃብር ቤዛ ሊሆን አይችልም። እኔ እዚህ ጋር እኔ አላውቅም እንደዛ ይላሉ ብዬም አላምንም። እኮ ላሳይክ የማታምን ከሆነ ፈቃደኛ ነህ? ኢትዮጵያ ኦርቶዶክስ መቃብር ቤዛ ነው ብላ ታስተምራለች እያልከኝ ነው? ግጥም አድርጋ ታስተምራለች። ለዛውም ማለት ነው ምንም በማላቅበት ጊዜ መጽሐፍ ቅዱስን ወስዳ አስማኛለች። ያ መቃብር
ስሜዋለሁ ላይ መቃብር ቦታ ማለት ነው። አልጌ በአልጌ የሆነ መቃብር የዘላለም ሕይወት ለማግኘት የሳምኩት ላሳይክ መጽሐፉ ደብረ ሊባኖስ ነው የሚገኘው መቃብሩ። መቃብሩ አሳየው ወንድምነት አሳየው። ሌሎችም ስላሉ የሚሰሙ እሱ አሁን እዚህ በመረጃ እንደምናወራ ስለሚያውቅ ምናልባት አሳይኝም ብሎ ላይልህ ይችላል። ሴንት አሳየው፣ ግዴታ ነው ማሳየት። ፈቃደኝነታቸውን ጠይቀን አሳየን ብለው ቢሉም እናሳያለን፣ አታሳየን ብለው ቢሉም እናሳያለን። የምናወራውን ሰው በአይን ስለሚያዩት ሌሎችም ትውልዶች ስለሚሰሙት ስለሚያዩት ማለት ነው። በጣም ቤዛ የሚባሉ እነማን እንደማድኖሩ እናስቆጥራቸዋለን። ቤተክርስቲያኒቱ እንዴት ከጽድቅ ጎዳና ርቃ አንዱ ቤዛ የሆነው ጌታ ኢየሱስ ክርስቶስ አልበቃ ብሏት መቃብር፣ የሰው መቃብር፣ የግለሰቦች መቃብር፣ የተራ ሰው አንድ መቃብር ቤዛ ነው ብላ ትላለች። ገድለ አቡነ ተክለ ሃይማኖት ገድለ አቡነ ተክለ ሃይማኖት በግዕዝና በአማርኛ ይሄው ይሄ ገድል የታተመው በደብረ ሊባኖስ ገዳም ነው። አሳታሚ የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም የታተመ በገዳሙ በራሱ የታተመ ያለ ገዳሙ ፍቃድ ማሳተም ሆነ ማባዛት በሕግ የተከለከለ። ይሄ የቤተክርስቲያኒቷ ገድል ነው። እንደዚህ ይላል። አሳይክ ምዕራፍ ስንት መሰለ እንድትይዘው ማለት ነው። ምዕራፍ 61 ነው። 61ኛው ምዕራፍ ቁጥር 16 ጀምሮ ላንብብል። ምዕራፍ 61 ማቴ የራቀ ይቅርታዬ በዛ እግዚአብሔር ነኝና ይህችን መማፀኛ ሀገር ሰጠዋችሁ ብለ ለእስራኤል ልጆች ነገራቸው ብሎ ለሙሴ እግዚአብሔር እንደነገረው አሁንም ለኛ ይላል። ተመልከት፣ አሁንም ለኛ ይህንን አባታችሁን ማለት ነው ሴንት በአማላጅነቱ ኃጢአታችንን የሚያስተሰርይልንን በጸሎቱም ከኃጢአት የሚያነጻንን መማፀኛ የሚሆነንን ይህን የአባታችሁ የተክለ ሃይማኖትን የመቃብር ቦታ ሰጠን ይላል። ምን ሰጠን ይላል? የመቃብር ቦታ ነፍስን ከምትጎዳ ከሲኦልና ከኃጢአት ሞት እንድን ወደ እርሷ መሄድን ቸል አንበል። ወንድሞች ሆይ ምን እንላለን? ምግብና ተላ ዓለምን ከመውደዳችን የተነሳ ስለ ስጋችን ፍቃድ ስለ ሆዳችን ስስት ይህን ይሻላል ይህ ይበጃል እያለን ከቦታ ወደ ቦታ ስንዞር እነሆ ዘመናችን አልቋል። አዎ ስንንከራተት ማለት ነው። ዘመናችን ለምን ኢየሱስ የለማ ህይወት የለም እያለን ከቦታ ቦታ ስንዞር አሁን እዚህ ጋር ተናገር ዘመናችን አልቋል። ምን ይላል? ነፍስን ከምትጎዳ ከሲኦል ከኃጢአት ሞት እንድንድን ወደ እርሷ መሄድን ቸል አንበል። ወዴት? ወደ መቃብሩ ማለት ነው። መማፀኛ የሚሆነንን ይህን የአባታችሁ የተክለ ሃይማኖትን የመቃብር ቦታ ሰጠን ይላል። ምን ትላለህ ሴንት? አይ የመቃብር ቦታውን እኔ መቀበል ይከብደኛል። ብትቀበለው ነው የሚገርመኝ። አሁን እንደዚህ አይነት የተረገመ መጽሐፍ ብትቀበል ነው የሚገርመኝ። እውነት ለመናገር ይሄ የመቃብር ቦታ ሌላ ልጨምራል። ይመጡና አሁን ኦርቶዶክስ ላይ ይገቡና የኤልሳ ጽም ይላሉ። ከዛ የኤልሳ ጽም እሺ ሞቶ አስነስቷል። እሺ ታዲያ ምን ይሆን? እንደዛ ይላሉ ኦርቶዶክስ ላይ ይገቡና እሺ ላሳይ ግን እኔ ልክ አይደለም እያልኩ አይደለም። እኔ ለመቀበል ይከብደኛል ነው ያልኩት። እዚህ ጋር ያው ሰዎች ልክ አይደለም ማለት አትችልም። ምክንያቱም
ማህበሩን እንትን ትላለህ። ልክ አይደለም ካልክ ማህበሩ ላይ ማመጽ ይሆናል። ልክ አይደለም ማለት በኢትዮጵያ ኦርቶዶክስ አይቻልም። ምክንያቱስ የማህበሩ ህግና ደንብ አይፈቅድም። ህሊና መጠቀም አይቻልም። አያችሁ፣ የእግዚአብሔር ቃል ካላለ ልክ አይደለም ማለት አትችሉም። ለምን? ቆይ ወንድምነት፣ እሺ ና ሰላም ለኪ መምህር ኤፍሬም ና ግባ። ቤዛ የሚል የት አለ ነው አይደል ያልከው? እናሳያለን። ና ግባ፣ ና ግባ። ልኬልሃል፣ ኢንቫይት አድርጌያለሁ። ና ግባ ከቻልክ ማለት ነው። ግን አትገባም። እዚህ ቤት ያለ መረጃ እናወራም። ና ግባ። ቤዛ የሚለውን ቃል አረ የፈለከው እናሳያለን። ና ግባ መምህር ኤፍሬም ና ግባ። ስዕል እንደመሳል ግን አይቀልም እዚህ ስትገባ ማለት እዚህ ያለ መረጃ እናወራ። እሺ ወንድም ነቀጥል። እሺ ምዕራፍ 62 ላሳይክ። ምዕራፍ 62 ቁጥር 25 በማን ደም ነው የተዋጀኸው ሴት? በማን ደም ነው የተዋጀኸው? ጌታ ነው። እስኪ አንብበው ምን ይላል ይሄ? ቁጥር 25 ማለት ነው። በገድሉ ደም የዋጀንን ይቅር የሚያሰኝ ኃጢአት የሚያቀልልን ይህንን የአባታችንን ለሰጠን ለአብ ለወልድ ለመንፈስ ቅዱስ ምስጋና እናቀርባለን። አብን እናመስግነው፣ ወልድን እናመስግነው፣ መንፈስ ቅዱስንም እናመስግነው ለዘላለሙ በእውነት። ዋው! ይሄ ምንም ችግር የለበት።